ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ላይ የምንመለከተው ከባለፈው ፓርት 1 የቀጠለውን ፓርት 2 ይሆናል ማለት ነው። የኬሚስትሪ ትምህርት ሙሉ ሪቪዥኑን እንደጀመርን ይታወቃል። በባለፈው በፓርት 1 4 ቻፕተሮችን ተመልክተናል። ዛሬም እንደዛው የሚቀሩትን 4 ቻፕተሮች የምንመለከት ይሆናል ማለት ነው። ለዚህ አመት ተፈታኝ ለሆናችሁ ተማሪዎች የሚጠቅማችሁ ክለሳ ስለሆነ በትኩረት እንድታዳምጡኝ ጠይቃችኋለሁ ማለት ነው። ቻፕተር 5 አባውት ኬሚካል ኢኩሊብረም ነው። በዚህ ቻፕተር ስር የምንመለከታቸው ዋና ዋና ኮንተንቶች ምንድን ናቸው ስንል ዳይናሚክ ኢኩሊብረም እናያለን። ዳይናሚክ ኢኩሊብረም ዲፋይን እናደርጋለን። ምንድን ነው ዳይናሚክ ኢኩሊብረም ማለት? እንዲሁም ደግሞ what are the characteristics of these types of equilibrium. Second one, we see about the equilibrium constant expressions. We have two types of equilibrium constant expressions, Kc and Kp. So we discuss about them in brief, and also next relationship between Kp and Kc. በሁለቱ በኬሲ እና በኬፒ መካከል ያለውንም ደግሞ ሪሌሽን ምንድነው የሚለውን የምንመለከት ነው የሚሆነው። እንዲሁም ስለ ሪያክሽን ኮሸንት እና ፕሪዲክቲንግ ዳይሬክሽን ነው። ማለትም ሪያክሽን ኮሸንቱን በመፈለግ ብዙ ጊዜ እዚህ ጋር የሚመጣው የካልኩሌሽን ጥያቄዎች ናቸው። ኮንሰንትሬሽናቸው ይሰጠንና በሪያክታንትና በፕሮዳክት ሳይት ላይ ያሉት ሪያክሽን ኮሸንታቸውን እንድንፈልግ ይደረጋል። ሪያክሽን ኮሸንታቸውን ከፈለግን በኋላ ከላይ ከሚሰጠን የኬሲ ቫሊዩ ጋር በማወዳደር ምን እናደርጋለን ማለት ነው? የኢኩሊብረሙ ወዴት ሽፍት እንደሚያደርግ ዳይሬክሽኑን ፕሪዲክት የምናደርግበት ሲስተም ነው። ስለዚህ ስለሱ እንመለከታለን። ሌላው የምንመለከተው አባውት ሊ ቻልትነር ፕሪንሲፕልስ ነው። ይሄ ሊ ቻልትነር ፕሪንሲፕልስ ፌመስ የሆነ ፕሪንሲፕል ነው። እንደሚታወቀው የሚነግረን ስለምንድን ነው? ስለ ኢኩሊብረም ሽፍቲንግ ነው። በኬሚካል ሪያክሽን ጊዜ ኢኩሊብረሙ ወዴት ነው ሽፍት የሚያደርገው? ፋቮር የሚያደርገው ለሪያክታንት ነው፣ ፋቮር የሚያደርገው ለፕሮዳክት ነው የሚለውን የሚያሳየን ፕሪንሲፕል ነው። ስለሱ እንመለከታለን ማለት ነው። እንዲሁም ስለ ሄትሮጂኒየስ ኢኩሊብራ እንመለከትና በመጨረሻም ጠቅለል እናደርጋለን ማለት ነው። ሰመሪ ኢኩዌሽኖች ወይም ደግሞ ስለ ቶፒኮቹ አጠቃላይ ሰመሪውን በቴብል ፎርም የምንመለከት ነው የሚሆነው ማለት ነው። መልካም፣ ከመጀመሪያው ጽንሰ ሀሳብ እንነሳ። የመጀመሪያው ጽንሰ ሀሳብ ምንድን ነው የሚለን? ዳይናሚክ ኢኩሊብረም። ዳይናሚክ ኢኩሊብረም ምንድን ነው? ዲፋይን እናድርገው እስቲ። እንዲሁም ደግሞ ካራክተሪስቲክሶቹ ምን ይመስላሉ የሚለውን የምንመለከተው። በነገራችን ላይ ዳይናሚክ ኢኩሊብረም የት ላይ ነው ኦከር የሚያደርገው ካልን፣ ኦከር የሚያደርገው ምን አይነት ሪያክሽን ላይ ነው? ሪቨርሰብል ሪያክሽን ላይ ነው። ሪቨርሰብል ሪያክሽን ማለት በምትመለከቱት መልኩ በእንደዚህ አይነት አሮ የሚገለጽ ነው። ማለትም ዊ ሃቭ እዚህ ጋር ሪያክታንት አለኝ ኤንድ ኦልሶ ዊ ሃቭ እዚህ ጋር ፕሮዳክት አለኝ ማለት ነው። ሪያክታንታችን ተበልቶ ማለትም ሪያክት አድርጎ ወደ ፕሮዳክት ሲቀየር የሚያሳየን ዳይሬክሽን ይሄኛው ዳይሬክሽን ነው የምትመለከቱት ነው። ፎርዋርድ ዳይሬክሽን ብለን እንጠራዋለን። ይሄኛው አሮ ደግሞ የሚያሳየን ምንድነው? የባክዋርድ አሮ ነው የሚያሳየን። በዛ ምክንያት ምን ተብሏል? ሪቨርሰብል ሪያክሽን ተብሏል። ወይም ደግሞ ወደ ነበረበት ሪያክሽን የሚመለስ ሪያክሽን ማለት ነው። ሶ ዳይናሚክ ኢኩሊብረም እዛ ላይ ነው ኦከር የሚያደርገው ማለት ነው። ስለዚህ የፎርዋርድ እና የሪቨርስ ሪያክሽን በማይክሮስኮፒክ ሌቭል ላይ ቴክ ፕሌስ የሚያደርገው በምንድን ነው? አት ኢኳል ሬት ነው። ስለዚህ ዳይናሚክ ኢኩሊብረም የምንለው የፎርዋርድ እና የሪቨርስ ሪያክሽናችን ምን ሲሆን ነው ማለት ነው? በኢኳል ሬት ሲከናወን ነው ማለት ነው። እንዲሁም ደግሞ ዜር ኢዝ ኖ ኔት ቼንጅ ኢን ኮምፖዚሽን አት ዋት ማይክሮስኮፒክ ሌቭል ነው ማለት ነው። ምንም አይነት ምን የለም ማለት ነው? ኔት የሆነ ቼንጅ ኢን ኮምፖዚሽን የሌለበት ሪያክሽን ነው ማለት ነው። ኤንድ ኦልሶ ዘ ሰርድ ዋን ዘ ሪያክሽን ዳዝ ናት ስቶፕስ። ሪያክሽኑ ምን አይልም ማለት ነው? አይቆምም። ከስሙ ራሱ እንደምንረዳው ምንድን ነው? ዳይናሚክ ነው። ፊዚክስ ላይ እናውቀዋለን አይደል? ይህንን ተርም ሁለት አይነት ነገሮች አሉ፣ ስታቲክስ እና ዳይናሚክስ የምንላቸው። ስታቲክስ የሚነግረን ስለምንድን ነው? አንድ ነገር ለምሳሌ ሞሽን ላይ አንድ ነገር ስታቲክ ፎርስ ስንል ለምሳሌ አንድ የቆመ ነገር ላይ ያለን ፎርስ ነው የሚነግረን፣ ወይም ደግሞ እንቅስቃሴ ያላደረገ አትረስት የሆነ ማለት ነው። ዳይናሚክ ከሆነ ነገር ምንድነው? እንቅስቃሴ ላይ ያለ ማለት ነው። ስለዚህ ዳይናሚክ ኢኩሊብረም የምንለው ምን አይነት ሪያክሽን ነው ማለት ነው? ሪያክሽኑ ዳዝናት ስቶፕስ ማለት ነው። which means that አንዳንዴ ምን ሊያደርግ ይችላል? በስታቲክስ ፎርም አፒር ሊያደርግ ይችላል። ነገር ግን አክቹዋሊ ምን አይነት ሪያክሽን ነው? ዳይናሚክ ሪያክሽን ነው ማለት ነው። ሪያክሽኑ የማይቆም ከሆነ ስለዚህ ዳይናሚክ ኢኩሊብረም የሚከሰተው ምን ላይ ነው ማለት ነው? ሪያክሽናችን የማይቆም ሪያክሽን ላይ ሲሆን ነው። ስለዚህ ዳይናሚክ ኢኩሊብረም ሆነ ማለት ከስሙ እንደምንረዳው ዳይናሚክ ኢኩሊብረም ሆነ ማለት ሪያክሽኑ ዳይናሚክ ሲሆን ነው። እንዲሁም ደግሞ ፎርዋርድ እና ሪቨርስ ሪያክሽናችን ምን ሲሆን ነው? ኮንቲኒዩ ቱ ቴክ ፕሌስ አት ኢኳል ሬት፣ እኩል በሆነ ሬት ምን ሲሉ ነው? ሲሄዱ ነው።
ፎርዋርዱ ሪቨርስ ሪያክሽኑ ወደፊት የሚሄደው እንዲሁም ደግሞ የሚመለሰውም ሪያክሽን በእኩል ምን ሬት ነው። ሬቱ የሚከናወንበት ሬት ሪያክታንቱ ወደ ፕሮዳክት የሚሄድበትም ፕሮዳክቱ ወደ ሪያክታንት የሚሄድበትን ሬት ምን ሲሆን ነው? እኩል ሬት ሲሆን ዳይናሚክ ኢኩሊብሪየም ተከናወነ ብለን መናገር እንችላለን ማለት ነው። ኦኬ ሌላኛው ኪ ካራክተሪስቲክሱን እንመልከት እስቲ። ምን አይነት ካራክተሪስቲክስ አለ ወይም ደግሞ መለያ ባህሪ ያለው ስንል የመጀመሪያው ሬት ኦፍ ፎርዋርድ ኤንድ ሪቨርስ ሪያክሽንስ አር ኢኳልስ ነው። እንደነገርኳችሁ ወደፊት የሚሄደውም እንዲሁም ደግሞ የሚመለሰውም ሪያክሽን ሬት ማለት ኮምፖዚሽን አይደለም ያልነው ሬት ነው። ሬት ማለት ምንድን ነው? የሚከናወንበት አይደለ ፍጥነት ማለት ነው። በባለፈው ቪዲዮአችን ላይ ተነጋግረነዋል በፓርት ዋን ላይ ማለት ነው። ሬት የምንለው ነገር ምንድን ነው? አንድ ሪያክታንት ተበልቶ ወደ በሆነ ጊቭን ታይም ወደ ፕሮዳክት የሚቀየርበት ወይም ደግሞ ፕሮዳክት ወደ ሪያክታንት የሚመለስበት ፍጥነቱ የሚሄድበት እንቅስቃሴ ምን ተብሎ ነው የሚጠራው? ሬት ነው ተብሎ የሚጠራው። ስለዚህ ሬቱ ነው እኩል የሚሆነው። የፎርዋርዱም የሪቨርስ ሪያክሽናችንም ሬቱ ነው ምን የሚለው እኩል የሚሆነው። ይሄ መጀመሪያው ካራክተሪስቲክስ ወይም ደግሞ ጠባዩ ነው ማለት ነው። ሁለተኛው ደግሞ the concentrations of reactant and products remain constant። ይሄን ተመልከቱ። not necessarily equal። አሁንም እዚህ ጋር እንዳትሸወዱ። ጥያቄ ላይ ለምሳሌ አሁን concentrations of reactant and product are equal ሊላችሁ ይችላል። not necessarily equal ነው ማለት አይደለም። ነገር ግን ምንድነው remain ኮንስታንት ነው። ምክንያቱም ሬታቸው ምን ስለሚል ነው? እኩል ስለሆነ ነው። የሚሄዱበት ሬት እኩል ሆነ ማለት ኮንሰንትሬሽኑ ኦፍ ሪያክታንታቸው ምን ይሆናል ማለት ነው? ኮንስታንት የመሆን ድሉ ኮንስታንት ነው የሚሆነው። ነገር ግን እኩል ይሆናል ማለት ግን ምን አይደለም። በኮንስታንት በሆነ ኮንሰንትሬሽን ነው የሚጓዘው ሪያክሽኑ ላይ ማለት ነው። የሪያክታንቱ የፕሮዳክትም ምንድነው የሚሆነው? ኮንስታንት ይሆናል ማለት ነው። ነገር ግን እኩል ይሆናል ማለት አይደለም። ስሩአውት ዘ ሪያክሽን ነው ምን የሚሆነው? ኮንስታንት ስንል አንድ ነገር ምንድነው ቀጣይነት ያለው ነገር ከሆነ በዛ በያዛት ነገር ይቀጥላል ማለት ነው እንጂ ሁለት ነገሮች እኩል ናቸው ማለት አይደለም። ለምሳሌ አንዱ በ5 ሜትር ፐር ሰከንድ እየተጓዘ ከነበረ እና ሁለተኛ ቦዲ ደግሞ በ7 ሜትር ፐር ሰከንድ እየተጓዘ ከነበረ ኢኳል ኮንስታንት ነው እንቅስቃሴያቸው ካለን አት ሰም ፖይንትም ያ ኤ የምንለው ቦዲ በ5 ሜትር ፐር ሰከንድ ነው የሚጓዘው፣ ቢም የሚባለው እንትን ደግሞ በ7 ሜትር ፐር ሰከንድ ነው። ኮንስታንት ማለት ያ ነው። ነገር ግን እኩል ናቸው ማለት አይደለም። እንደሚታወቀው 5 እና 7 እኩል አይደለም። ያንን ነው የሚያስረዳን ማለት ነው። ስለዚህ the concentrations of reactant and product remain constant means not necessarily equal ነው ማለት ግን አይደለም። ኦኬ ሶስተኛው ካራክተሪስቲክስ ምንድነው? ኢኩሊብሪየም can be approached from either directions ነው። ምንድነው? ከሁለቱ ወይ ከሪቨርስ ወይ ከፎርዋርድ ዳይሬክሽን ምን ሊያደርግ ይችላል? አፕሮች ሊያደርግ ይችላል። ኢኩሊብሪየሙ አፕሮች ሊያደርግ ይችላል at both sides or either directions ነው ማለት ነው። እንዲሁም ደግሞ እንቅስቃሴያችን ምንድነው? ዳይናሚክ ነው፣ ስታቲክ አይደለም። ስለዚህ ዳይናሚክ ኢኩሊብሪየም እና ካራክተሪስቲክሶቹ ይሄ የገለጽናቸውን ይሆናል ማለት ነው። ሪሌቫንት ፖዚሽኖች እዚህ ላይ የወጣ ጥያቄ የ2017 ጥያቄን መመልከት ይቻላል። 2017 ላይ የወጣ ጥያቄ አለ ማለት ነው። ከነዛም ይሄ አሁን የነገርኳችሁ ያብራራውላችሁ ከዛ አንፃር ወይም ደግሞ ከጥያቄው አንፃር በመነሳት ነው እያብራራን የምንሄደው ማለት ነው። ምክንያቱም ይሄ አሁን ክለሳ ስለሆነ ዲፕ ዳውን አንገባም። ጥያቄው ጋር እንሄዳለን። ጥያቄው ስለምንድን ነው እየገለጸ ያለው፣ በዛው ደግሞ ከጥያቄው ጋር ተያይዞ ሌሎች ሊመጡ የሚችሉ ጥያቄዎችን በዛው እየመለስን የምንሄድበት ሲስተም ነው ማለት ነው ይሄኛው የክለሳ ቪዲዮአችን ማለት ነው። አሁንም ደግሞ ይሄኛው ጥያቄ የምንመለከተው የ2016 8ኛው ጥያቄ ላይ የወጣ ጥያቄ ነው። አሁን ይሄኛው ጥያቄ ደግሞ ምንድነው ብሎ የጠየቀው how do reversible and irreversible reaction differs ነው። እንዴት ይለያሉ? ሪቨርሰብል እና ዋት ኢሪቨርሰብል ሪያክሽን በምንድን ነው የምንለያቸው? የመጀመሪያው የምንለይበት መንገድ በነገራችሁ ላይ መጀመሪያ ሁለቱ ምን ማለት እንደሆኑ እንነጋገር። ኢሪቨርሰብል ምንድነው? ሪቨርሰብል ምንድነው? ኢሪቨርሰብል ሪያክሽን የምንለው which processed only what toward the formations of the products ነው ማለት ነው። goes to completions ነው፣ የሚጠናቀቅ ነው። በምን እንለየዋለን? ኢሪቨርሰብል ሪያክሽን በአሮ መለየት እንችላለን። አንድ አሮ ወይም ደግሞ ሲንግል አሮ ብቻ ያለው ከሆነ ሪያክሽናችን ምን ተብሎ ይጠራል? ኢሪቨርሰብል ሪያክሽናችን ነው፣ ወይም ደግሞ የማይመለስ የተጠናቀቀ ሪያክሽን ማለት ነው። ለምሳሌ ኤ የሚባል ሪያክታንት ቢኖረን ሙሉ ለሙሉ በሪያክሽን ውስጥ ተበልቶ ቢ የሚባል ነገርን ፎርም ካደረገ ይሄ ምን ብለን እንጠራዋለን? ኢሪቨርሰብል ወይም ደግሞ የማይመለስ ሪያክሽን ብለን እንጠራዋለን ማለት ነው። ሪቨርሰብል ሪያክሽን የምንለው ግን ፕሮሰስድ የሚያደርገው በምን አቅጣጫ ነው? በሁለቱም አቅጣጫ ነው። ኢን ቦዝ ዳይሬክሽንስ ሪያክታንትስ ኤንድ ፕሮዳክትስ፣ በሁለቱም አቅጣጫ ሪያክታንቶችም ፕሮዳክቶችም ምን የሚያደርጉበት ነው ማለት ነው? የሚበሉበት እንቅስቃሴ
ምን ብለን እንጠራዋለን ማለት ነው? ሪቨርሰብል ሪያክሽን ብለን እንጠራዋለን። ስለዚህ እሱንም ደግሞ በምን መለየት እንችላለን? በአሮ መለየት እንችላለን። ደብል አሮ ያለው ከሆነ ሪቨርሰብል ሪያክሽን ተብሎ ይጠራል። መልካም። ሌላኛው የምንመለከተው ስለ ኢኩሊብሪየም ይህንን ከተነጋገርን ደግሞ ስለ ዳይናሚክ እና ባህሪዎቹን አነሳ። ሪቨርሰብል ኢሪቨርሰብል ምንድን ነው የሚለውን አየን። አሁን የምንመለከተው ደግሞ መግቢያ ላይ ያነሳውላችሁ ሁለተኛው ሜን ቶፒካችን ብለን የተነጋገርነው ነው ኢኩሊብሪየም ኮንስታንት ኤክስፕሬሽንስ። እንዴት አድርገን ነው ኢኩሊብሪየም ኮንስታንት ኤክስፕሬሽንን ኢኩሊብሪየም ኮንስታንት ኤክስፕረስ ማድረግ የምንችለው ማስቀመጥ የምንችለው የሚለውን ነው የምንመለከተው በሁለት አይነት መንገድ። አንደኛው በኬሲ ነው፣ ሁለተኛው ደግሞ በኬፒ ፎርም ነው ማስቀመጥ የምንችለው ማለት ነው። when we look the general formula of one reactions we have such types of general expressions. እንደዚህ አይነት ኤክስፕሬሽንስ አለን። የመጀመሪያው ምንድነው? በምትመለከቱት መልኩ we have small a capital A plus small b capital B እንደምትመለከቱት ደብል አሮ ነው ያለው። ስለዚህ ምን አይነት ሪያክሽን ነው ማለት ነው? ሪቨርሰብል ሪያክሽን ነው። ካፒታል ሲ ስሞል ሲ ፕላስ ስሞል ዲ ካፒታል ዲ ነው። ይሄ አሁን ጀነራል ሪያክሽን ፎርሙላ ነው ማለት ነው። አንድ ሪያክሽን ነው። ኤ እና ቢ ሪያክት አድርገው ሲና ዲን ፈጥረዋል እያለ ነው። እንደገና መልሶ ደግሞ ሲና ዲ ዲኮምፖዝ አድርገው ደግሞ ኤ እና ቢን ይፈጥራሉ ነው። ይሄ ያላለቀ ሪቨርሰብል የሆነ ሪያክሽን ነው፣ የሚመላለስ ሪያክሽን ነው ማለት ነው። እዚህ ጋር የምንመለከታቸው ደግሞ በስሞል ሌተር የተጻፉት ደግሞ ምኖች ናቸው? ኮኤፊሽንት ናቸው። ኮኤፊሽንት ማለት ኮምፖዚሽናቸውን የሚያሳዩልን የሁለቱን ኮንሰንትሬሽን ኮምፖዚሽን የሚያሳዩልን ኮኤፊሽንት ናቸው። ስለዚህ ኬሲያችንን ስናስቀምጥ ወይም ደግሞ ኢኩሊብሪየም ኮንስታንታችንን ኤክስፕረስ እናደርግ የምንጀምረው ምን ጊዜም ከላይ የሚሆነው ማን ነው? ፕሮዳክት ሴር ነው። ስለዚህ ልብ በሉ ፕሮዳክት ኦቨር ሪያክታንት ነው የሚሆነው አቀማመጣችን ማለት ነው። ስለዚህ ስናስቀምጥ ደግሞ እንዴት ነው የምናደርገው? ኮንሰንትሬሽንስ ኦፍ ሲ ኮኤፊሽንቱን እዚህ ጋር የነበረውን ኮኤፊሽንት ምንድን ነው የምናደርገው? ሰብስክሪፕት ይሆናል ማለት ነው፣ ከላይ ይወጣል ማለት ነው። ስለዚህ ካፒታል ሲ ከላይ ሲን እናደርጋለን። እንደዛው ኮንሰንትሬሽንስ ኦፍ ዲ እናደርግና ከላይ ማን ይሆናል? ዲ እንደምን ይሆናሉ ማለት ነው? እንደ ሰብስክሪፕት ከላይ ይጻፋሉ። ኦቨር የሪያክታንት ኮንሰንትሬሽን እንጽፋለን። ሪያክታንት ላይ ማና ማን አለ? ኤ እና ቢ አለ ማለት ነው። ስለዚህ በዚህ መልኩ ምን ይደረጋል ማለት ነው? ኢኩሊብሪየም ኮንስታንት ኤክስፕረስ ይደረጋል ማለት ነው። ኦኬ። ይሄኛ ኮንሰንትሬሽን በነገራችን ላይ የሚነግራችሁ በምንድን ነው? በሞላሪቲ ነው። ሞላር ኮንሰንትሬሽን ነው የምናስቀምጠው። አትዋት አት ኢኩሊብሪየም ማለት ነው። ሶ በነገራችን ላይ ኢኩሊብሪየም ኤክስፕሬሽን ኢኩሊብሪየም ኮንስታንት ኤክስፕረስድ ስናደርግ ኦንሊ የማንን ቫልዩ ብቻ ነው የምናስቀምጠው? በጋዝና በአኩዌስ ፎርም ብቻ ያሉትን ነው የምናስቀምጠው። አዘርዋይዝ ፒውር ሶሊድስ ኤንድ ፒውር ሊኩዊድስ አር ናት ኢንክሉድድ ኢን ዘ ኤክስፕሬሽንስ ነው ማለት ነው። በኤክስፕሬሽናችን ላይ ሶሊድ ከሆነና ሊኩዊድ ከሆነ ምን አይልም ማለት ነው? አይካተትም። ኦንሊ በጋዝ ፎርም እና በአኩዌስ ፎርም ያሉትን ብቻ ነው ምን የምናደርገው? በኢኩሊብሪየም ኮንስታንት ኤክስፕሬሽን ኤክስፕረስድ የምናደርገው ማለት ነው። ለምሳሌ ይሄንን ጥያቄ ተመልከቱት። የኢሲኤልሲ ጥያቄ ነው። ሄትሮጂኒየስ ሪያክሽን ነው። ሄትሮጂኒየስ ሪያክሽን መሆኑን በምን አወቅን? ስቴቱ የተለያየ ነው። በነገራችን ላይ አንድ ሪያክሽን ሄትሮጂኒየስ ነው የሚባለው ሁለት እና ከዛ በላይ ምን ሲኖረው? ስቴት ሲኖረው ነው። እንግዲህ ፊዚካል ስቴት በመጀመሪያው ቪዲዮ ላይ ተነጋግረናል። we have 3 states of matters: solid, liquid and also what? Gas. So once reactions expressed in 2 or 3 different physical states, we can say that it is heterogeneous reactions ብለን እንጠራዋለን። When we look at these reactions, we have calcium carbonate in solid forms decomposed into calcium oxide in solid form plus carbon dioxide in gas forms. So we have 2 different physical states. The first one is solids and the second one is gas ነው። የመጀመሪያው ሶሊድ ነው፣ ሁለተኛው ደግሞ ምንድነው ማለት ነው? ጋዝ ፎርም ነው ያለው። ስለዚህ አሁን የተነገርኳችሁ ኢኩሊብሪየም ኤክስፕረስ እንዴት እንደሚደረግ አውቀናል። ፕሮዳክት ኦቨር ሪያክታንት ነው የሚደረገው ብለናል። ሌላኛው ደግሞ ኤክሰፕሽናል ኬዝ አለ ብለናል። እሱ ምንድነው? ፒውር ሶሊድ እና ፒውር ሊኩዊድ ኤክስፕሬሽናችን ላይ አይካተቱም ብለናል። ሶ መልሳችን ማን ይሆናል ማለት ነው? ኬሲ ኢዝ ኢኳልስ ቱ መጀመሪያ ሁሉንም አስቀምጡት፣ ከዛ በኋላ ነው የምትሰርዙት። ፕሮዳክት ኦቨር ሪያክታንት አድርጉ። ፕሮዳክት ኦቨር ሪያክታንት ስናደርግ ማን አለ መጀመሪያ? ካልሲየም ኦክሳይድ አለ። ከዛስ ብራኬታችንም ይለያያል በነገራችን ላይ ከኬፒ ጋር እንዳይምታታብን። ሌላኛው ማን አለ? ካርበን ዳይኦክሳይድ አለ። ኤንድ ኦልሶ ማን አለ እዚህ ጋር? ካልሲየም ካርቦኔት አለ። ነገር ግን ሁለቱ በሶሊድ ፎርም ስላሉ ምን እናደርጋቸዋለን ማለት ነው? ሁለቱ ይጠፋሉ ማለት ነው። ሶ the only remaining expression የሚሆነው ማን ነው ማለት ነው? ካርበን ዳይ ኦክሳይድ ብቻ ይሆናል። ስለዚህ በዚህ መልክ እናስቀምጣለን።
ትክክለኛ አንሰራችን ይሄኛው ነው የሚሆነው። ተግባብተናል። ኦኬ ሌላ አናዘር ሄትሮጂኒየስ ሪያክሽን እንመልከት። አናዘር ሄትሮጂኒየስ ሪያክሽን ስንመለከት ደግሞ ካርበን አለ we have solid form plus carbon dioxide in gas forms we have carbon monoxide in gas forms። አንደኛው በሶሊድ ነው፣ ሁለቱ ግን በጋዝ ፎርም ነው ያሉት። ስለዚህ ኦንሊ የምናስቀምጠው የማን ነው ማለት ነው? ሁለቱ ይሄኛውን ኤክስፕሬሽን ነው። ፕሮዳክት ኦቨር ሪያክታንት እናደርጋለን። ፕሮዳክት ላይ ማን አለ? ካልሲየም ኦክሳይድ አለ። ነገር ግን ኮኤፊሽንቱ 2 ስለሆነ ስኩዌር ይሆናል ማለት ነው። ካርበን ዳይኦክሳይድ በጋዝ ፎርም ነው፣ እሱንም እጽፈዋለሁ። ኮኤፊሽንቱ ምንም ስለሌለው እንዲሁ እንዳለ ይቀመጣል ማለት ነው። ስለዚህ በዚህ መልክ ኤክስፕሬሽናችንን ምን ማድረግ እንችላለን? መግለጽ ኢኩሊብሪየም ኮንስታንታችንን ኤክስፕረስ ማድረግ እንችላለን ማለት ነው። ኦኬ ይሄንን ከያዝን በካልኩሌሽን ቢመጣብንስ በቁጥር ቢመጣብንስ እንዴት ነው የምናደርገው የሚለውን ደግሞ እንመልከት። how do you calculate Kc from equilibrium concentrations? ኮንሰንትሬሽን ቫልዩዋቸው ተሰጥቶን የሪአክታንቱም የፕሮዳክት ሳይዱ ኬሲ ቫልዩዋቸውን ፈልጉ ብንባልስ እንዴት ነው የምንፈልገው ነው? በጣም ቀላል ነው። ኤክስፕሬሽኑን መጀመሪያ እናስቀምጣለን። ኤክስፕሬሽኑን ካስቀመጠን በኋላ ምን ማድረግ ነው? ኦንሊ ፊል ዘ ነምበርስ ነው ማለት ነው። ቁጥሩን መሙላት ብቻ ነው የሚጠበቅብን ማለት ነው። ለምሳሌ እንመልከት። የመጀመሪያው ጥያቄ ላይ ምን አለኝ? እዚህ ጋር we have nitrogen in gas form አለኝ ፕላስ ኦክሲጅን we have what ናይትሮጅን ኦክሳይድ አለ። ሶስቱም በጋዝ ፎርም ናቸው። ሶስቱም በጋዝ ፎርም ናቸው ማለት ሶስቱም ምን ይላሉ ማለት ነው? ይሳተፋሉ። ሶ እንዴት ነው የምናደርገው? we have እዚህ ጋር እንደምትመለከቱት ናይትሮጅን ኦክሳይድ በጋዝ ፎርም አለኝ። ኮኤፊሽንቱ 2 ነው። ስለዚህ ስኩዌር አድርገዋለሁ። ኦቨር ማን አለኝ? እዚህ ጋር ኦክሲጅን አለኝ ሲባዛ ናይትሮጅን አለኝ። ዜን ጊቭኔ ጋር ነው የሚሄደው። ጊቭኔ ምን ተሰጥቶኛል? ናይትሮጅን 1 times 10 the power of minus 5 ሞላር ተሰጥቶኛል። ኦክሲጅን 2 times 10 the power of minus 5 ሞላር ተሰጥቶኛል። ኤንድ ኦልሶ ናይትሮጅን ኦክሳይድ 4 times 10 the power of minus 5 ዋት ሞላር ተሰጥቶኛል። ስለዚህ በቀጥታ ምንድን ነው የማደርገው? ቀጥታ የተሰጠኝን ማስገባት ነው። 4 times 10 the power of minus 5 the whole square over ኦኬ አደርጋለሁ። ስለዚህ ኦክሲጅን ተሰጥቶኛል 2 times 10 the power of minus 5 times 1 times 10 the power of minus 5 አደርግና በዚህ መልኩ አስቀምጣለሁ። ስለዚህ 16 ሲካፈል ለ2 8 ይሆናል። ስለዚህ በዚህ መሰረት ምን ማድረግ እችላለሁ ማለት ነው? ቫልዩዌ ማስቀመጥ እችላለሁ፣ ወይም ደግሞ የኬሲን ኤክስፕሬሽን በዚህ መልኩ መግለጽ እችላለሁ ማለት ነው። ኦኬ መልካም። ሌላኛው ደግሞ how do you calculate Kp from partial pressures ነው። Kp ደግሞ ለምንድን ነው የሚጠቅመን? ከፓርሻል ፕሬሸር ላይ ወይም ደግሞ ከተሰጠን የፓርሻል ፕሬሸር ቫልዩ ምንን ለማግኘት ነው? ኢኩሊብሪየም ኮንስታንቱን ለማግኘት ነው። ኬሲ ከማን ነው? ከሞላሪቲ ነው። ኬፒ ደግሞ ከማን ነው ማለት ነው? ከፓርሻል ፕሬሸር ነው ማለት ነው። ተመሳሳይ ነው። ይህም ለጋዜዝ ሪያክሽን ነው የሚሰራው። በተመሳሳይ ልክ እንደ ኬሲ ሁሉ ኤክስፕሬሽናችንን በዛው ልክ ነው የምናስቀምጠው። የሚለየው ፒን መጨመር ነው። እንደገና ደግሞ ብራኬቱ ይሄ ኖርማል የተለመደውን ብራኬት ነው የምናደርገው ማለት ነው። ስለዚህ በቀጥታ ምን ማድረግ ነው? በቃ ቫልዩ ማስገባት ነው። እንደምትመለከቱት ይሄው እዚህ ጋር ፕሮዳክቶች አሉኝ። በምትመለከቱት መልኩ በዚህ መልኩ ምን አድርጋለሁ ማለት ነው? ኤክስፕረስ አድርጋለሁ። ቫልዩዋቸው ተሰጥቶኛል። ቀጥታ ቫልዩን አስገባና ምን አድርጋለሁ ማለት ነው? መልሴን አስቀምጣለሁ። ይሄ በምትመለከቱት መልኩ we have Kp አለኝ ማን አለኝ ማለት ነው? ናይትሮጅን ኦክሳይድ አለኝ ስኩዌር ይሆናል ማለት ነው። ስለዚህ የናይትሮጅን ኦክሳይድ ቫልዩ ስንት ነው? 2.5 ነው የተሰጠኝ። 2.5 ሲባዛ 10 the power of minus 5 the whole square times what we have oxygen 2 ነው። ፕሮዳክት ሳይድ ላይ 2 ስለሆነ ያለኝ ከላይ 2 ነው የምጽፈው ማለት ነው። ኦክሲጅን ስንት አለኝ ማለት ነው? 3.5 times 10 the power of minus 5 አለ ኦቨር ስንት ይሆናል ማለት ነው? 0.75 the whole square ይሆናል። ስለዚህ በዚህ መሰረት ካልኩሌት አድርጋችሁ ይሄ ሲምፕል ማቴማቲክስ ነው። ቫልዩን ምን ታደርጋላችሁ ማለት ነው? ማስቀመጥ ትችላላችሁ። ስለዚህ ብዙ ጊዜ ኬፒ እና ኬሲ ጋር የሚመጡ ጥያቄዎች በካልኩሌሽን ፎርም ነው። ስለዚህ ዋናው እናንተ የሚጠበቀው እንዴት አድርጌ ኤክስፕረስ አደርጋለሁ፣ ማነው ኒሚኔተር ላይ የሚቀመጠው፣ ማነው ዲኖሚኔተር ላይ የሚቀመጠው የሚለውን ማወቅ ይፈልጋል። ከዛ ደግሞ ኮኤፊሽንቶቹን ወደ ምን ተወስዳቸዋላችሁ? ወደ ሰብስክሪፕት ነው ወይም ደግሞ ወደ ላይ ወደ ፓወር ፎርም መውሰዳችሁን መዘንጋት የለባችሁም። ሌላኛው ሶስተኛ ጥንቃቄ ማድረግ ያለባችሁ ደግሞ ኤክሰፕሽናል ያልኳችሁን ፒውር ሶሊድ እና ፒውር ሊኩዊድ ካለ እነሱን ምን ውስጥ ማስገባት የለባችሁ? ካልኩሌሽን ውስጥም ሆነ ኤክስፕሬሽን ውስጥ ማስገባት የለባችሁም። ኦንሊ በአኩዌስ ፎርም እና በጋዝ ፎርም ያሉትን ብቻ ነው ምን ማድረግ የሚኖርባችሁ ማስገባት የሚጠበቅባችሁ ማለት ነው። ኦኬ ይሄንን ይመስላል። ሌላኛው ደግሞ የምንመለከተው ሰብ ቶፒካችን ማን ነው የሚሆነው ማለት ነው? ኬፒ እና ኬሲ መካከል ያለው ሪሌሽን ምንድን ነው? ምን ሲሆን ነው ኬፒ ከኬሲ የሚያንሰው?
ምን አይነት ሪሌሽን አላቸው የሚለውን ደግሞ እንመለከታለን። አሁን ኬፒ እና ኬሲ ምን አይነት ሪሌሽን አላቸው? በነገራችን ላይ ይሄኛው ጀነራል ፎርሙላ አላቸው። ጀነራል ፎርሙላቸው በምትመለከቱት መልኩ ኬፒ ኢዝ ኢኳልስ ቱ ኬሲ ታይምስ አርቲ ቼንጅ ኢን ኤን ነው የሚሆነው። በነገራችን ላይ ቫልዩን ለውጥ የምታመጣው እቺ ቼንጅ ኢን ኤን የምንላት ፓወር ፎርሙላ ያለችው ነች። ቼንጅ ኢን ኤን ማለት ደግሞ የማና የማ ውህድ ነው ካለ ከላይ የምንሰጣቸው ፓወሮች አሉ አይደለ? የነሱ ውህድ ነው። which means that ሲዲ ስሞል ሲዲ ማይነስ ኤቢ አድርገን ነው የምንሰራው። ሁለቱን አቀናንሰን የምናመጣው ውጤት ከዜሮ ካነሰ ከዜሮ እኩል ከሆነና ከዜሮ ከበለጠ ነው የሁለቱን ሪሌሽን ምን የሚያደርገው የሚነግርልን ማለት ነው። ይህም ማለት ምን ማለት ነው ካለን ይሄው በምትመለከቱት መልኩ ቼንጅ ኢን ኤን ማለት ኤን ጋዝ ኦፍ ፕሮዳክት ሲቀነስ ኤን ጋዝ ኦፍ ሪያክታንትስ ነው። ማለትም ኮኤፊሽንታቸው ማለት ነው። ፕሮዳክት ሳይድ ላይ ያለው ኮኤፊሽንት ሲቀነስ ሪያክታንት ሳይድ ላይ ያለው ኮኤፊሽንት ማለትም ስሞል ሲዲ ሲቀነስ ስሞል ኤቢ የሚመጣልን ውጤት ማለት ነው። ያን ካገኘን በኋላ ያ ውጤት ከዜሮ የሚያንስ ከሆነ ኬፒያችን ከማን ያንሳል ማለት ነው? ከኬሲ ያንሳል። ለምን? የማቴማቲክስ ህግ ስለሆነ። ምክንያቱም ይሄ ነው ፎርሙላው እንግዲህ አይደለ? ኬፒ ኢዝ ኢኳልስ ቱ ዋት ኬሲ ታይምስ አርቲ ቼንጅ ኢን ኤን ተብሏል። ስለዚህ ይሄ ፓወር ኔጌቲቭ ሆነ ማለት ምንድን ነው የሚሆነው? ወደ ታች ነው የሚወርዱ አይደለ? ስለዚህ የኬፒ ቫልዩ ከማን ያንሳል ማለት ነው? ከኬሲ ቫልዩ ያንሳል ማለት ነው። እሺ ቼንጅ ኢን ኤናችን ደግሞ ከዜሮ እኩል ሆነ ማለት ደግሞ ማናማ እኩል ይሆናል? ኬፒ ከኬሲ ጋር እኩል ይሆናል። እንዴት ይሆናል ካለን በፓወር ህግ መሰረት ማንኛውም ቱ ዘ ፓወር ኦፍ ዜሮ ስንት ነው ቫልዩ? አንድ ነው የሚሆነው። ስለዚህ ይሄ ነገር ዜሮ ሆነ ማለት ሁለቱ ይጣፋና ማናማ እኩል ይሆናል? ኬፒ ኢዝ ኢኳልስ ቱ ኬሲ እኩል ይሆናል ማለት ነው። ይሄ የኤክስፖኔንሻል እና የሎጋሪዝም ህግ የሚባለው ማቴማቲክስ ጋር ያለው ህግ ነው ማለት ነው። ሌላኛው ደግሞ ከዜሮ ሲበልጥስ? ከዜሮ በለጠ ማለት ደግሞ እንዲሁ ባለው ቁመናው ነው የሚቀጥለው ማለት ነው። ይህ ማለት ኬፒ ማለት ኬሲ ታይምስ ዋት አርቲ ቫሉ ማለት ነው። ስለዚህ ኬሲ ላይ ይሄንን ቫሉ ስንጨምር ነው ማን የምናገኘው? ኬፒን የምናገኘው። ስለዚህ ኬፒ ሊበልጥ ይችላል ማለት ነው። ስለዚህ ከዜሮ ካነሰ ኬፒ ያንሳል፣ ከዜሮ እኩል ከሆነ እኩል ይሆናል፣ ከዜሮ ከበለጠ ኬፒ ይበልጣል። ስለዚህ ይሄንን በአይምሯችሁ መያዝና ማስተላሰል ይኖርባችኋል። ይሄም ደግሞ በምን ፎርም ነው የሚመጣው? በካልኩሌሽን ፎርም ወይም ደግሞ በኤግዛምፕል ፎርም ይመጣል። ለምሳሌ እንመልከተው። ይሄው እዚህ ጋር እንደምትመለከቱት we have sulfur dioxide in gas forms, 2 sulfur dioxide in gas forms plus oxygen in gas form. We have reversible reaction, 2SO3 in gas form. አሁን ቀጥታ ምንድነው የማደርገው? ኢኩሊብሪየም ኮንሰንትሬሽንን ምን አድርጋለሁ? እሰራለሁ አይደለ? ያን ከመስራቴ በፊት ኬፒ እና ኬሲ ማን አሁን በዚህ ሪአክሽን ከኬፒ እና ከኬሲ ማን ይበልጣል ነው የተባለው። ስለዚህ መጀመሪያ የምሰራው ስራ ማን ነው? ቼንጅ ኢን ኤን መስራት ብቻ ነው። ቼንጅ ኢን ኤን ጋር ስመጣ ኦንሊ ያለው ቫልዩ ማን ነው? 2 ነው። 2 ሲቀነስ እዚህ ጋር ያለው ቫልዩ we have 2 we have 1 3 ስለዚህ 2 ሲቀነስ 3 ስንት ይመጣል? -1 ስለዚህ ቼንጅ ኢን ኤን ከማን አነሰ? ከዜሮ አነሰ። ቼንጅ ኢን ኤን ከዜሮ አነሰ ማለት ኬፒም ከማን ያንሳል ማለት ነው? ከኬሲ ያንሳል። ስለዚህ በዚህ መሰረት ካልኩሌት አድርጋችሁ ነው የምታገኙት ማለት ነው። ይሄ የ2014 የኢንተራንስ ጥያቄ ነው። ሌሎችም ጥያቄዎችን እናንተው ቤታችሁ ላይ በዚህም ፎርም ምን ማድረግ ትችላላችሁ? ካልኩሌት ማድረግ ትችላላችሁ። አሁንም ደጋግሜ እናገራለሁ እንዳትሸወዱ። በፒውር ሶሊድ እና በፒውር ሊኩዊድ ፎርም ያሉት ካልኩሌሽን ውስጥ አይገቡም። ይሄንን ሊሸውዳችሁ በእርግጠኝነት ማምጣታቸው የማይቀር ነገር ነው። ስለዚህ መጠንቀቅ ያስፈልጋል። ሌላኛው ሪአክሽን ኮሸንት ኤንድ ፕሪዲክቲንግ ዳይሬክሽንስ ነው። ሪአክሽን ኮሸንትን በማወቅ ደግሞ ዳይሬክሽንን ፕሪዲክት የምናደርግበት ነው። ደግሞ ወደ ሌፍት ነው ወደ ራይት ነው ወይስ ኢኩሊብሪየም ላይ ያለውን የሚለውን የምናውቅበት ነው ማለት ነው። ሶ የመጀመሪያው የምናደርገው ሪአክሽን ኮሸንት ከኢኩሊብሪየም ኮንስታንት ከኬ ጋር ምን ማድረግ ነው? ማነጻጸር ነው። we have reaction quotient q and we have equilibrium constant k ስለዚህ ሁለቱን እናነጻጽራለን። ልክ አሁን ኬፒ እና ኬሲን እንዳነጻጽር ነው። ስናነጻጽር ምንድነው የምናደርገው? ኪዋችን ወይም ሪአክሽን ኮሸንታችን ከማ ካነሰ ከኬ ካነሰ we have the reaction processed toward what the products ወደ ማን ነው ፋቨር የሚያደርገው? ወደ ፕሮዳክት ነው ፋቨር የሚያደርገው ወይም ደግሞ ወደ ምን ዳይሬክሽን? ወደ ፎርዋርድ ዳይሬክሽን ነው ማለት ነው። ኪዋችን ደግሞ ከኬያችን የሚበልጥ ከሆነ ሪአክሽናችን ወዴት ነው ፕሮሰስ የሚያደርገው ማለት ነው? ወደ ሪቨርስ ሪአክሽን ነው ማለት ነው። which is toward reactant ነው ማለት ነው። እኩል ከሆነ ግን ሪአክሽናችን ምንድነው የሚሆነው? ኢኩሊብሪየም ላይ የሚሆነው።
እሺ ይሄ ተነገረ። እንዴት ነው ኪውን ኬት ነው የምናመጣው ኬን ኬት ነው የምናመጣው ካልን ጥያቄዎች ላይ ምን መሰለ የሚደረገው ተማሪዎች የኬ ቫልዩ ይሰጣችኋል። አንድ ሪያክሽን ይሰጣችሁና ይሄ ሪያክሽን ኢኩሊብረም ኮንስታንቱ ወይም ደግሞ ኬው ሰምቲንግ ነው ትባላላችሁ። ለምሳሌ 2.6 ነው ልትባሉ ትችላላችሁ። ስለዚህ እናንተ የሚጠበቅባችሁ የማንን ቫልዩ ማወቅ ነው? የኪውን ቫልዩ ካልኩሌት ማድረግ ነው። የኪው ቫልዩ እንዴት ካልኩሌት ይደረጋል? ዘሴማስ ኢኩሊብረም ኮንስታንትን ካልኩሌት በምናደርግበት መንገድ ይህም concentrations of C over the power of C times concentrations of D the power of D over concentration of A the power of A times concentrations of B the power of B አድርገን ነው የምንሰራው። በተመሳሳይ ፎርሙላ እንሰራና ኪውን እናገኛለን። ከዛ ያገኘነውን ኪው ከተሰጠን ጊቭን ቫልዩ ላይ ካለችው ኬ ቫልዩ ጋር አወዳድረን አሁን በነገርኳችሁ መሰረት ኪዋችን ከኬ ካነሰ ፎርዋርድ ነው ፋቨር የሚያደርገው፣ ከኬ ከበለጠ ሪቨርስ ነው፣ እኩል ከሆነ ደግሞ ኢኩሊብረም ላይ ነው። እስቲ ጥያቄ እንስራ። ተመልከቱት። እዚህ ጋር እንደነገርኳችሁ ምን አለኝ? ናይትሮጅን ከሃይድሮጅን ጋር ሪያክት አድርጎ አሞኒያን ፎርም አድርጓል። ኬሲው ተሰጠን። ተመልከቱ። አያችሁ እዚህ ጋር 12.4 ተብሎ ተሰጠን ማለት ነው። ስለዚህ በተመሳሳይ አሁን እንደነገርኳችሁ ኪዊሲያችንን በዚህ ፎርም ምን ያደርጋል? ኤክስፕረስ እናደርጋለን አይደለ? ፕሮዳክት ኦቨር ሪያክታንትስ። ከዛም ቁጥሮችን እናስገባ። እስቲ ቁጥሮችን ሳስገባ ምን ይመጣልኛል? ኪዊሲ ኢዝ ኢኳልስ ቱ ዊ ሃቭ አሞኒያ ኮንሰንትሬሽን 10 አለኝ። 10 ሞላር ተሰጥቶኛል። ስኩዌር ኦቨር ማን አለኝ ደግሞ እዚህ ጋር ናይትሮጅን 2 ተሰጥቶኛል። ኦኬ ታይምስ ማን አለኝ ሌላ እዚህ ጋር ሃይድሮጅን ስንት አለኝ? 2 ተሰጥቶኛል። ቱ ዘ ፓወር ኦፍ ዋት 3። ኦኬ 10 ስኩዌር ሲሆን 100 ሲካፈል ለ16 ይሆናል ማለት ነው። 100 ለ16 ስታካፍሉ ስንት ነው የሚመጣው? ኦልሞስት ወደ 6 ነጥብ ምናምን ሰምቲንግ። ስለዚህ ኪዊሲያችን ከማን አንሷል ማለት ነው? ከኬሲያችን አንሷል። ምክንያቱም ኬሲ ስንት ስለሆነ 12.4። ስለዚህ ኪዊሲ ከኬሲ አነሰ ማለት ማን ነው ፋቮር የሚያደርገው ማለት ነው? ፎርዋርድ ሪያክሽን ነው ፋቮር የሚያደርገው። ወደማ ወደ አሞኒያ ፋቮር ያደርጋል። ሞር አሞኒያ ምን ያደርጋል ማለት ነው? ፕሮዲውስድ ይደረጋል። ስለዚህ በዚህ መሰረት ነው ምናውቀው። ይሄ የሚሰራው ለማን ነው? ለሪቨርሰብል ሪያክሽኖች ነው። ምክንያቱም ኦልሬዲ ኢሪቨርሰብል ከሆነ ኦልሬዲ ሄዷል። በቃ ፋቨር የሚያደርገው ለፕሮዳክት ነው። ምንም ጥያቄ የሌለው ጎስቱ ኮምፕሊሽን ነው። ነገር ግን ይሄ ወደ አንዱ ወደፊት አንዱ ወደ ኋላ ላለ ሪያክሽን ማን ፋቨር የሚያደርገው? ሪያክሽኑ ሞር ፕሮዳክት ነው እያመረተ ያለው ወይስ ደግሞ ሞር ሪያክታንት ነው የሚለው ለማወቅ የሚሰራ ካልኩሌሽን ነው ማለት ነው። ተግባብተናል? ኦኬ መልካም። ይሄ ኤግዛምፕል 1 ነው። ኤግዛምፕል 2 በተመሳሳይ ሁኔታ መስራት ትችላላችሁ። ኬሲ ተሰጥቶኛል። እንደገና ደግሞ የእያንዳንዳቸው ምን ተሰጥቶኛል ማለት ነው። እዚህ ጋር አሁን ኮንሰንትሬሽን ነው የምፈልገው። ኮንሰንትሬሽን ከስቶቺዮሜትሪክ ሬሽዮ ነው ማውጣው። ምክንያቱም ኢኒሻል ለምሳሌ ሰልፈር ትራይኦክሳይድ ስንት ሞል ነው ተብያለሁ? 1 ሞል በስንት በ1 ሊትር ላይ ተብያለሁ። ስለዚህ ከዚህ ሞላሪቲን መስራት ነው። ሞላሪቲ ማለት ምን ማለት ነው? ነምበር ኦፍ ሞል ኦቨር ቮሊዩም ኦፍ ሰብስታንስ ነው አይደለ? ስለዚህ ሁለቱን አካፍዬ 1 ሞል ሲከፈል ለ1 ሊትር አገኘ ሞላሪቲን አገኛለሁ ማለት ነው። ይሄ በጣም ቀላል ነው። ይሄ ለዚህ አካፍሉት። ስለዚህ ሰልፈር ትራይኦክሳይድ አለ ማለት ነው። ኮንሰንትሬሽናቸው ደግሞ ተሰጥቶኛል። የሰልፈር ዳይኦክሳይድ ደግሞ 0.5 ሞላር ነው ተብያለሁ። ስለዚህ በስቶቺዮሜትሪክ ሬሽዮ ደግሞ የማንንና የማንን ቫልዩ ፈልጋለሁ ማለት ነው። የዚህና የዚህን ኮንሰንትሬሽን መፈለግ ነው የሚሆነው። እዚህ ካልኩሌት ኪው። ይሄ ደግሞ አይታችኋል በሌላ ወይ ነው የሚመጣው ማለት ነው። ኮንሰንትሬሽን ተሰጥቷችሁ ለምሳሌ ቀጥታ ኮንሰንትሬሽን ሞላሪቲ ላይ ሰጣችሁ ይችላል። ነምበር ኦፍ ሞል እና ሊትር ላይ ሰጣችሁ ይችላል። ስለዚህ ሞላሪቲ ማለት ምንም ጥያቄ የለው ሞል ኦቨር ምንድን ነው? ቮሊዩም ነው አይደለ? ስለዚህ ማካፈል ነው። ስለዚህ በማካፈል ይሄን አገኛለሁ። በስቶቺዮሜትሪክ ሬሻቸው ደግሞ ማን ማግኘት ይችላል ማለት ነው? ኦክሲጅን ማግኘት እንችላለን። ስቶቺዮሜትሪክ ሬሻቸውን በመስራት ማለት ነው። ይሄን ያህል ሰልፈር ትራይኦክሳይድ ዲኮምፖስ ለማድረግ ይሄን ያህል ሞላር ያለው ሰልፈር እንትን ከተጠቀምኩኝ ምን ያህል ኦክሲጅን ይኖረኛል የሚለው ቀላል ነገር ስለሆነ ማለት ነው። 50 ነው የሚሆነው፣ 0.5 ነው የሚሆነው አይደለ? ምክንያቱም ይሄ 1 ሞላር ሆነ ማለት ይሄኛው 0.5 ሆነ ማለት ቀሪው ስንት ነው የሚሆነው ማለት ነው? 0.5 ሞላር ነው የሚሆነው። ስለዚህ በዚህ ስቶቺዮሜትሪክ ሰርታችሁ ከዛን ቀጥታ የምንን ቫልዩ ታገኛላችሁ። አሁን በሰራነው ኤክስፕሬሽን መሰረት የኪውን ቫልዩ በማግኘት ምን መስራት ትችላላችሁ? ማወዳደር ትችላላችሁ ማለት ነው። መልካም እሺ፣ ሌላኛው ወደ ሊቻርትናል ፕሪንሲፕል እንሂድ። ሊቻርትናል ፕሪንሲፕል ይሄም በተመሳሳይ የሚነግረን የኢኩሊብረሙን ሺፍት ነው። ኢኩሊብረማችን ምንድን ነው የሚያደርገው? ሊቻርትናል ፕሪንሲፕል ምን ይላል? ሪያክታንት ኮንሰንትሬሽን ስንጨምር፣ ቴምፕሬቸር ሲጨምር ወዴት ፋቮር ያደርጋል? ወደ ፎርዋርድ ነው ወደ ባክዋርድ ነው የሚለውን ደግሞ የምንመለከትበት ፕሪንሲፕል ነው ማለት ነው።
ሊቻርድ ፕሪንሲፕል የሚነግረን ምንድነው? when the system at equilibrium is disrupted the equilibrium shift in the direction that partially oppose what the disturbance ነው ማለት ነው። ሊቻርድ ፕሪንሲፕል ምንድነው የሚለው? ኢኩሊብሪየም ላይ የነበረ ሲስተም ዲስተርብ ሲደረግ ወይም ደግሞ ሲረበሽ ኢኩሊብሪየማችን ወዴት ሽፍት ያደርጋል? to the directions of partially oppose the disturbance ነው ማለት ነው። በከፊል ዲስተርባንሱን ወደሚቃወምበት አቅጣጫ ምን ያደርጋል ነው የሚለን? ኢኩሊብሪየማችን ሺፍት ያደርጋል ማለት ነው። የተለያዩ ኢፌክቶች አሉ። ኮመን ዲስተርባንሶች እና ኢፌክቶቻቸውን ደግሞ እንመለከታለን። ለምሳሌ የሪያክታንት ኮንሰንትሬሽን ብንጨምር፣ ፕሮዳክት ኮንሰንትሬሽን ብንጨምር፣ ቮሊዩማችን ቢጨምር፣ ቴምፕሬቸር ቢጨምር ምን አይነት ኢፌክት ያሳድርብናል የሚለውን ደግሞ እንመለከታለን። those are the factor affecting the equilibrium reactions ነው። ኢኩሊብሪየም ሪያክሽንን ፋክተር አፌክት የሚያደርጉት ነገሮች ናቸው፣ ዲስተርባንስን የሚፈጥሩት ማለት ነው። ሶ እንመለከት። የመጀመሪያው ማን ነው? ሪያክታንት ነው። ሪያክታንታችን ሲጨምር ምንድን ነው የሚፈጠረው? ሪያክታንታችን ጨመረ ማለት ኢኩሊብሪየማችን ወዴት ሽፍት ያደርጋል? ወደ ራይት ወይም ደግሞ ቱዋርድ ዋት ፕሮዳክት ሳይድ ነው የሚሆነው። ምክንያቱም ሞር ሪያክታንት ባበዛን ቁጥር ፕሮዳክታችን ሞር የመመረት እድል ምን ይኖረዋል ማለት ነው? ይኖረዋል ማለት ነው። ሪያክታንት ስንቀንስስ? ሪያክታንት ቀነስን ማለት ደግሞ ወዴት ነው የሚመለሰው? ወደ ቱዋርድ ዘ ሪያክታንት ነው፣ ወይም ደግሞ ሺፍት ዘ ሌፍት ነው። ሞር ፕሮዳክት አይመረትም ሪያክታንት ቫሊዩ ስላነሰ ማለት ነው። ስለዚህ ይሄ በሁለቱ በሪያክታንት ትመለከታላችሁ ማለት ነው። በፕሮዳክት ሲሆን ፕሮዳክት ሲጨምር ደግሞ ወዴት ሺፍት ያደርጋል ማለት ነው? ሺፍት ቱ ዘ ሌፍት። ከማ ጋር ተመሳሳይ ነው? ከሪያክታንት መቀነስ ጋር ተመሳሳይ ነው። የፕሮዳክት መጨመር። ፕሮዳክት ሲቀንስ ደግሞ ወዴት ነው ሺፍት የሚያደርገው? ወደ ራይት ዳይሬክሽን ሺፍት ያደርጋል ማለት ነው። ኦኬ ባይ ዲክሪዚንግ ቮሊዩም እና ባይ ኢንክሪዚንግ ቮሊዩም ደግሞ እንመልከት። ፕሬሸር በነገራችን ላይ ከቮሊዩም ጋር ምንድን ነው ሪሌሽን አለው አይደለ? ስለዚህ ቮሊዩማችን ስንቀንስ ፕሬሸሩን ይጨምራል አይደለ? ፕሬሸሩ ይጨምራል። ስለዚህ ቮሊዩሙን በመቀነስ ፕሬሸሩን ስንጨምረው ወዴት ነው የሚሄደው ማለት ነው? ሺፍት ቱዋርድ ዋት ፊወር ጋዝ ሞልስ ወዳለው ወይም ደግሞ ወደ ኮፊሸንት ነው የምንሄደው። እሺ ፊወር ጋዝ ሞል ማለት ኮፊሸንቱ ነው የሚነግረን። በነገራችን ላይ ፕሬሸር ጨመርን ማለት ለምሳሌ ሰልፈር ትራይኦክሳይድ ኦር ሰልፈር ዳይኦክሳይድ ፕላስ ኦክሲጅን እሺ ይሄ ከሆነ እንትን ይፈልጋል። ምንድነው ስሙ? ሁለት ሰልፈር አራት ኦክሲጅን ስድ በቃ ትክክል። ይሄ አሁን ባላንስድ ነው። እሺ ስለዚህ አሁን ይሄን ኢኩዌሽን ተመልከቱ። ለምሳሌ ፕሬሸር ጨመርን። ፕሬሸር ስንጨምር ይሄ ሪያክሽን ወዴት ነው ፋቮር የሚያደርገው ካለ ወዴት ነው ፋቮር የሚያደርገው? ፊወር ጋዝ ሞል ወዳለ ነው። ፊወር ጋዝ ሞል ያለው ደግሞ የትኛው ነው? ሪያክታንት ስንት አለን? 3 አለን። ኮኤፊሽንቱን ነው የምንደምረው 2 1። ይሄ ስንት አለ? 2 አለ። ስለዚህ ፋቮር ወደ ማን አደረገ ማለት ነው? ወደ ፕሮዳክት አደረገ። ፊወር ጋዝ ሞል ወዳለው ነው ፕሬሸር ስንጨምር። ፕሬሸር ስንቀንስ ደግሞ ወዴት ነው? ሞር ጋዝ ሞል ወዳለው። ስለዚህ ፕሬሸር ከቀነስ ደግሞ ወደ ማን ይሄዳል ማለት ነው? ወደዚህ ሽፍት ያደርጋል። ስለዚህ ፊወር ጋዝ ሞል እና ሞር ጋዝ ሞል የሚለው በምን ነው የሚታወቀው? ኮኤፊሽንቱን በመደመር ነው። የሪያክታንት ኮኤፊሽንት እና የፕሮዳክቱን ኮኤፊሽንት ለብቻ ደምረን ሁለቱን እናወዳድራለን ማለት ነው። በዛ ትንሽ ኮኤፊሽንት ያለው ፊወር ጋዝ ሞል አለው ማለት ነው። ብዙ ያለው ሞር ጋዝ ሞል አለው። በዛ መሰረት ልትረዱት ይገባል። ቴምፕሬቸር ስንጨምርስ ወዴት ነው ፋቮር የሚያደርገው ካልን ቴምፕሬቸር መጨመር ለኢንዶተርሚክ ሪያክሽን ነው። ቴምፕሬቸር መቀነስ ደግሞ ለማን ነው? ለኤግዞተርሚክ ሪያክሽን ፋቮር ያደርጋል ማለት ነው። ካታሊስት ስንጨምርስ ካልን ኖ ሺፍት ኦንሊ ስፒድ አፕ ዘ አቴንትመንት ነው። በነገራችን ላይ ካታሊስት ሪያክሽኑን ስፒድ አፕ ነው የሚያደርገው እንጂ ኢኩሊብሪየም አቅጣጫው ምን አይልም ማለት ነው፣ አይወስንም። ስለዚህ እነዚህ 5 የሚደርሱ ካታሊስት፣ ቴምፕሬቸር፣ ፕሬሸር፣ ሪያክታንት እና ፕሮዳክት ኮንሰንትሬሽን 5ቱ that are the factor affecting the equilibrium direction ነው ማለት ነው። በዚህ መሰረት ልትረዱት ይገባል። ለምሳሌ ከኢሲኤልሲ የወጣ ጥያቄ ብንመለከት we have carbon monoxide in gas forms አይረን ኦክሳይድ አለኝ፣ ካርበን ዳይኦክሳይድ እና እንዲሁም ደግሞ አይረን ኦክሳይድ አለኝ ሪያክታንት እና ፕሮዳክት ሳይድ ላይ ሰው which disturbance shift equilibrium to the right ነው የሚለው። የትኛው ዲስተርባንስ ኢኩሊብሪየምን ወደ ራይት ሽፍት ወደ ራይት ያመራኛል? ወደ ራይት የሚያመራኝ አንደኛ ምን ባደርግ ነው? ለምሳሌ ሞር ሪያክታንት ብጨምር። ሁለተኛው ደግሞ ምን ባደርግ ነው? ሞር ፕሮዳክት ብጨምር ነው አይደለም? ሽፍት ቱ ዘ ራይት ያሉትን ኦፕሽኖች መጠቀመው በዚህ መንገድ ነው ማለት ነው። ስለዚህ ሪሙቪንግ ካርበን ዳይኦክሳይድ ፕሮዳክት ላይ ያለውን ካርበን ዳይኦክሳይድ ሪሙቭ ባደርግ ሽፍት ቱ ዘ ራይት ይሄዳል።
ካርቦን ሞኖክሳይድን ከነካው ደግሞ ሽፍት ቱ ዘ ሌፍት ነው የሚሆነው። ስለዚህ በሁለቱም ምክንያቱም ሶሊዶቹ ምን ስለማያደርጉ ነው ማለት ነው፣ ስለማይሳተፉ ነው። ኦንሊ ከጋዞቹ ነው የምናወዳድረው። ስለዚህ ወደ ራይት እንዲሄድ ምን ማድረግ ነው የሚኖርብኝ ማለት ነው፣ ሞር የካርቦን ሞኖክሳይድን መጠን መጨመር አለብኝ፣ ወይም ደግሞ የካርቦን ዳይኦክሳይድን መጠን መቀነስ ይኖርብኛል ማለት ነው። ስለዚህ በዛ መሰረት ነው የሚሆነው። ሪሙቪንግ ኤንድ አዲንግ ሶሊድስ ሃዝ ኖ ኢፌክትስ አስ ሎንግ አስ ዜይ አር ፕሬዘንት። አሁን በነገርኳችሁ መሰረት አናዘር ኤግዛምፕል ይህንንም መመልከት ትችላላችሁ ማለት ነው። ኦኬ ቀጣይ የሚሆነው አባውት ሄትሮጂነስ ኢኩሊብራ ነው። ዋይ አር ፒውር ሶሊድስ ኤንድ ሊኩዊድ ኦሚትድ ፍሮም ዘ ኬ ኤክስፕሬሽንስ ነው። መልካም አሁን እያለኝ ያለው እንግዲህ ኤክስፕሬሽን ላይ አይገቡም ስል ነበር አይደለ? ለምንድን ነው የማይገቡት ካልን ቢኮዝ ዜር ኮንሰንትሬሽንስ አር ኮንስታንትስ as long as they are present። እስከነበሩ ድረስ ኮንሰንትሬሽናቸው ምን ስለሚሆን ነው? ኮንስታንት ስለሚሆን ነው። ኮንሰንትሬሽናቸው ኮንስታንት ሆነ ማለት ደግሞ ምን አይሆንም ማለት ነው? ፎርሜሽን አይኖርም አይደለ? ፎርሜሽን አይኖርም። ስለዚህ ኦንሊ ጋዝ እና ኦንሊ ማን ብቻ ነው? አኪዩስ ስፒሺስ ብቻ ነው ምን የሚያደርጉት? አፒር የሚያደርጉት። ፒውር ሶሊድ እና ሊኩዊድ የማይኖሩት ኮንሰንትሬሽናቸው ወይም ደግሞ እንቅስቃሴያቸው አክቲቪቲያቸው ምን ስለሆነ ነው? ኮንስታንት ስለሆነ ነው። ኦንሊ ኢኳል ቱ ዋን ስለሆነ አንጠቀማቸውም ማለት ነው። መልካም አሁን የዚህ የቻፕተር 5 ሰመሪ ቶፒኩ ይሄን ይመስላል ማለት ነው። ዳይናሚክ ኢኩሊብሪየም ላይ የወጣ ጥያቄ አንድ ጥያቄ አለ። ካራክተሪስቲክሱ ላይ 2017 ላይ ወጥቷል። ሪቨርሰብል እና ኢሪቨርሰብል ላይ በዛው ልክ የወጣ ጥያቄዎች አሉ። ኬስ ኤክስፕሬሽን ካልኩሌት ማድረግ በጣም በቃ ከዚህ ጋር በዋነኛነት እኔ ልትይዙ የምፈልገው ነገር ብዙ መሄድ አይጠበቅባቸውም። የመጀመሪያው ከኋላ ስጀምር ፋክተር አፌክቲንጎቹ አምስቱን ምን አይነት ሽፍት ነው የሚያከናውኑት ኢኩሊብሪየም ላይ ዲስተርባንሶቹ አንድ። ሁለተኛው ኮሸንት ኦፍ ሪያክሽን እና ኬሲን ካልኩሌት በማድረግ ማወዳደር። ሶስተኛው ኬፒ እና ኬሲን በማወዳደር ካልኩሌት ማድረግ። አራተኛው ደግሞ ኤክስፕሬሽን አቀማመጥ። እነዚህን ካወቃችሁ ሌላ የሚያስቸግር ነገር አለ ብዬ አላምንም ማለት ነው። ኦኬ ቻፕተር 5 ይህንን ይመስላል። ቀጣይ የምንመለከተው ደግሞ ቻፕተር 6 አባውት ሶሉሽንስ ነው። በሶሉሽን ስር ደግሞ የሚቀመጡ ዋና ዋና ነገሮች አሉ። ሬት ኦፍ ዲሶሉሽንስ፣ ሶሉቢሊቲ ኤንድ ታይፕስ ኦፍ ሶሉሽንስ። ዊ ሃቭ 3 ታይፕስ ኦፍ ሶሉሽንስ፣ ሳቹሬትድ ሶሉሽንስ፣ አንሳቹሬትድ ሶሉሽንስ፣ ሱፐር ሳቹሬትድ ሶሉሽንስ። እንዲሁም ኮንሰንትሬሽንስ ኦፍ ሶሉሽንን እንነጋገራለን። ሞላሪቲን ካልኩሌት እናደርጋለን። ዲሶሉሽንስ ኦፍ ሶሉሽንን እንመለከታለን። እንዲሁም ሎዎች አሉ እንደ ሮዋልትስ ሎ፣ ሄነሪ ሎ፣ ኖርማሊቲ ካልኩሌሽን የምንላቸዋሉ። ስለዚህ እዚህ ጋርም በዝርዝር ውስጥ ገብተን እናያቸውና ምን ላይ ትኩረት ማድረግ እንዳለባችሁ ደግሞ የምነግራችሁ ወይም ደግሞ የማሳውቃችሁ ይሆናል ማለት ነው። እሺ ከመጀመሪያው ስንጀምር ሬትስ ኦፍ ዲሶሉሽንስ ነው። ሬት ኦፍ ዲሶሉሽንስ ማለት ምን ማለት ነው? ሬት ኦፍ ዲሶሉሽንስ ማለት ስፒድስ ነው። ሬት ከተባለ በነገራችን ከስፒድ ጋር አገናኙት። ዊ ሃቭ ፊዚክስ ላይ ስፒድ አለ አይደለ? ዊ ሃቭ ፊዚክስ ላይ ቬሎሲቲ አለ አይደለ? ስለዚህ ከዛ ጋር አገናኙት። አንድ ነገር የሚጓዝበት ፍጥነት ነው አይደለ? ስፒድ የምንለው የሆነ ነገር ከአንድ ቦታ ተነስቶ ወደ ሌላ ቦታ እንቅስቃሴ ሲያደርግ ምን አለው እንላለን? ስፒድ አለው እንላለን አይደለ? ስፒድ ምንድን ነው? ስኬላር ኳንቲቲ ነው። ፊዚክስ ውስጥ እንዳልገባባችሁ። ቬሎሲቲ ሲሆን ደግሞ አቅጣጫ ሲኖረው ዳይሬክሽን ሲኖረው ደግሞ ቬሎሲቲ እንለዋለን። ለማንኛውም ወደ ኬሚስትሪ ኮንሰፕት ስመልሳችሁ ሬት ከተባለ ከምን ጋር የምታገናኙት? ከስፒድ ጋር ነው የምታገናኙት። ከዛ ደግሞ ሌላ ቃል ደግሞ አለች። ምን አለች? ዲሶሉሽን የምትል ዲሶሉሽን። ዊ ሃቭ ሬት ኤንድ ዊ ሃቭ ዲሶሉሽንስ ማለት ነው። ሬት ምንድን ነው የሚነግረን? ስፒድ ነው የሚነግረን። ዲሶሉሽን ማለት ደግሞ ምንድን ነው? ሶሊዩድ የሆነ ሶሉሽን ውስጥ የሚሄድበት ወይም ደግሞ የሚሟሟበት ማለት ነው። ሙሙት ማለት ነው ዲሶሉሽንስ ማለት። ሶ ሬት ኦፍ ዲሶሉሽን ኢዝ ዘ ስፒድ አት ዊች ኤ ሶሊዩድ ጎስ ኢንቱ ዋት ዘ ሶሉሽንስ ነው ማለት ነው። ዘ ሶሉሽንስ። ነገር ግን ይሄ ሬት ኦፍ ዲሶሉሽንስ ከምን ጋር አንድ አይደለም። ኢት ኢዝ ዲፈረንት ፍሮም ሜልቲንግ ጋር። ሜልቲንግ ማለት ሶሊድ ወደ ሊኩዊድ መቀየር ማለት አይደለም። ዲሶሉሽንስ ማለት ሰብሊሜሽን ማለት አይደለም። ሶሊድ ወደ ጋዝ የሚሄድበት እንቅስቃሴ ማለትም አይደለም። ወይም ደግሞ ዲስአሶሲዬሽን ማለት አይደለም። ዲስአሶሲዬሽን ማለት ብሬኪንግ ኢንቱ አዮንስ ማለት ነው። ዲሶሉሽንስ ማለት ግን ሶሊዩድ ምን ውስጥ የሚገባበት ነው? ሶሉሽን የሚሆንበት፣ ሶሉሽን ፎርም የሚያደርግበት ስፒድ ወይም ደግሞ ፍጥነትን የሚነግረን ነው ሬት ኦፍ ዲሶሉሽንስ ብለን የምንጠራው ማለት ነው። ይሄ የ2014 የማትሪክ ጥያቄ ወጥቷል ማለት ነው።
ሌላኛው የምንመለከተው ደግሞ ሶሉቢሊቲ ኤንድ ታይፕስ ኦፍ ሶሉሽንስ። አሁን ስለ ዲሶሉሽን አወራን። ሬት ኦፍ ዲሶሉሽን ስፒድ ነው ብለናል። ሶሉቢሊቲስ ማለት ምን ማለት ነው? መሟሟት ምን ማለት ነው? እንዲሁም ደግሞ ታይፕስ ኦፍ ሶሉሽንስ ምን ምንድን ናቸው የሚለውን እንመልከት። የመጀመሪያው ሳቹሬትድ ሶሉሽንስ ነው። ሳቹሬትድ ሶሉሽንስ የምንለው a solution that is in equilibrium with what? Undissolved solute። ካልሟሟው undissolved solute ማለት ያልሟሟ ማለት ነው። ካልሟሟው ሶሊዩት ጋር ሶሉሽናችን ምን ሲሆን ነው? ኢኩሊብሪየም ላይ ሲሆን፣ እኩል ሲሆን ምን ብለን እንጠራዋለን? ሳቹሬትድ ሶሉሽን ብለን እንጠራዋለን። which means that no more solute can dissolve at that temperature ማለት ነው። ምን ማለት ነው? በዛ በጊቨን ቴምፕሬቸር ላይ ከዚህ በላይ ሶሊዩት ምን አያደርግም ማለት ነው? አይሟሟም። no more solute can dissolve at that temperatures which is a saturated solute only ምን አድርጓል? በቃ ሳቹሬት አድርጓል ማለት ነው። ጨርሷል እዛ ጋር ማለት ነው። ስለዚህ ሳቹሬትድ ሶሉሽን ማለት a solution that is in equilibrium with what? Undissolved solute ነው ማለት ነው። ከዛ በላይ ምን አይልም ማለት ነው። no need to dissolve a solute at that given temperature ማለት ነው። ኦልሬዲ የጨረሰ ነው ማለት ነው። ሳቹሬት አድርጓል፣ ተረጋግቷል ማለት ነው። ከዛ ጋር ጨርሷል። ከዛ በላይ ፈርዘር ምን አይልም ማለት ነው። ሙሙት አይፈጥርም። ይሄ ሳቹሬትድ ሶሉሽን ብለን እንጠራዋለን። አንሳቹሬትድ ሶሉሽን ማለትስ ተቃራኒ አንሳቹሬትድ ሶሉሽን ማለት ደግሞ a solution that can dissolve more solute። ይሄ ደግሞ ምንድነው? ሶሉሽኑ አቅም አለው ምን የማድረግ ሞር ተጨማሪ ሶሉቶችን ዲዞልቭ የማድረግ ምን አለው ማለት ነው። አቅም ያለው ሶሉሽን ከሆነ ደግሞ ምን ተብሎ ይጠራል? አንሳቹሬት። ገና ነው አላለቀም ማለት ነው። it is not yet at equilibrium። ገና ምን ያላለቀ ያልተፈጸመ ያልተጠናቀቀ አቅም ያለው ፈርዘር መሄድ የሚችል ሶሉሽን ከሆነ ደግሞ ምን ተብሎ ይጠራል? አንሳቹሬትድ ሶሉሽን ተብሎ ይጠራል። መልካም። ሶስተኛው የሶሉሽን አይነት ደግሞ ሱፐር ሳቹሬትድ ሶሉሽንስ ነው። ሱፐር ሳቹሬትድ ሶሉሽን ማለት ደግሞ a solution that contains more than the equilibrium amounts of what? dissolved solute ነው። ይሄ ደግሞ ምንድነው? በላይ ከተጠበቀው በላይ ሱፐር ሆኗል ማለት ነው። more than the equilibrium amount ሶሉሽናችን ከኢኩሊብሪየም አማውንት ወይም ደግሞ መሟሟት ከሚጠበቅበት አማውንት በላይ ምን አድርጓል ማለት ነው? ዲዞልቭድ ሶሉቶችን በውስጡ ይዟል። the solution that contain more than the equilibrium amounts of dissolved solute መሟሟት ከሚጠበቅበት የሶሉት ኢኩሊብሪየም አማውንት በላይ የያዘ ሶሉሽን ምን ብለን እንጠራዋለን ማለት ነው? ሱፐር ሳቹሬትድ ሶሉሽን ብለን እንጠራዋለን። ይሄ ሶሉሽን በነገራችን ላይ ስቴብል አይደለም፣ አንስቴብል ነው። ሜታስቴብል ኦር አንስቴብል ሶሉሽንስ ነው። which means that can crystallize upon what? disturbance ነው ማለት ነው። በዲስተርባንስ ጊዜ ምን መሆን የሚችል ክሪስታላይዝድ ይፈጥራል ወይም ደግሞ ይሄ የጓጉል አይነት ነገር የሚፈጥር የሶሉሽን አይነት ምን ብለን እንጠራዋለን? ሱፐር ሳቹሬትድ ሶሉሽን ብለን እንጠራዋለን ማለት ነው። ኦኬ ይሄ 2014 ላይ ሌላ የወጣ ጥያቄ ነው ማለት ነው። ሶ ሳቹሬትድ ሶሉሽንስ ኢኩሊብሪየም ላይ ያለ ሶሉሽንስ ነው። ሱፐር ሳቹሬትድ ሶሉሽን ግን ምንድነው? ኖት ሞር ስቴብል ዛን የሳቹሬትድ ሶሉሽንስ ነው። አሁን ስቴብል ስለሆነ ሶሉሽን ስናወራ ማንን ነው የምናነሳው? ሳቹሬትድ ነው። ሳቹሬትድ ሶሉሽን ምንድነው? ስቴብል የሆነ ሶሉሽን ነው። መልካም እሺ ኔክስት the concentrations of solution። ኮንሰንትሬሽን ምንድነው? ኮንሰንትሬሽን አሁን አንዳንዴ ኮንሰንትሬት አድርግ ይባላል አይደለ? ሐሳብን ምን አድርግ? ሰብስብ፣ የተሰበሰበ ማለት ነው። ኮንሰንትሬት የሆነ ስብስብ ያለ concentration is what? The quantity of solute in a given quantity of solution or solvent። concentration ማለት የሶሉቱ አማውንት ነው፣ ኳንቲቲ። ለምሳሌ ጨው አለኝ፣ ውሃ አለኝ። እዚህ ጋር ደግሞ ሶልቨንት ውሃ ነው። ጨዌን ጨመርኩት፣ እዚህ ጋር ጨዌን ጨመርኩት ምን ውስጥ? ሶልቨንት ውስጥ ምን ፈጠርኩ? ሶሉሽን ፈጠርኩ። የምን አይነት ሶሉሽን? የጨውና የዋተር ሶሉሽን ፈጠርኩ። ሳልት ፕላስ ዋተር ሶሉሽን ነው። ሶሉቴ ሳልት ነው፣ ሶልቨንቴ ዋተር ነው። ስለዚህ ኮንሰንትሬሽን ማለት የጨው መጠን እዚህ ሶልቨንት ውስጥ እዚህ ውሃ ውስጥ ወይም ደግሞ እዚህ የጨውና የውሃ ሶሉሽን ውስጥ ያለኝ አማውንት 3 ፍሬም ሊሆን ይችላል፣ 4 ፍሬም ሊሆን በፍሬ ዝም ብዬ በፍሬ አስ ኤግዛምፕል ነው ነገራችን። ያው ጨው በፍሬ አይቆጠርም አይደለ? በግራም እንጂ። ስለዚህ ኳንቲቲው ነው ብዛቱ፣ ምን ያህል ጨው አለ እዚህ ውስጥ፣ ምን ያህል ጨው አለ።
ኮንሰንትሬሽን ማለት ያ ነው። ከዛ ተነስተን ቆራረ አንድ ነገር ኮንሰንትሬትድ ነው ዳይሉት ነው የምንለው አማውንት ኦፍ ሶሊዩቱ ላይ ተነስተን ምን ያህል አማውንት አለ ብለን ከማን አንፃር ከሶሊዩቱ አንፃር አይደለ? ዳይሉት እና ኮንሰንትሬት የምንለው ምን ሲሆን ነው? ሪፈረንስ አለን አይደለ? አንድ ነገር ለምሳሌ ይሄ ነገር ዳይሉትድ ነው ስንል ምን ሲበዛው ነው? ሶልቨንቱ ሲበዛው ነው። ወይም ደግሞ የሚያሟሟው ነገር ሲበዛ፣ ውሃው ሲበዛ። ለምሳሌ እዚህ ጋር ብንመለከተው ውሃው 80 ሆኖ ጨው 20 ከሆነ ምን ሆኗል ማለት ነው? ይሄ ነገር ዳይሉት ሆኗል ማለት ነው። ሶልቨንቱ በስቷል ማለት ነው። ኮንሰንትሬትድ ነው ስንል ደግሞ ተቃራኒ። ለምሳሌ 60 40 ቢሆን ኮንሰንትሬትድ ነው። አሁን የማን አማውንት ስለሚበልጥ ነው? የሶሊዩቱ አማውንት ስለሚበልጥ ነው። ይሄን የሚነግረን ቁጥሮቹን የሚነግረን ነገር ደግሞ ምን ተብሎ ይጠራል? ኮንሰንትሬሽን ተብሎ ይጠራል። the amount the quantity of solute in a given quantity of what solutions የምንለው ይሄን ነው ማለት ነው። it does not mean the amount of solvents or just numbers of moles it's the ratio። አሁንም እየነገርኳችሁ ነው። የሶልቨንቱ አማውንት ማለት ግን አይደለም። የማን ነው እያለኛል? የሶሊዩቱ ኳንቲቲ ነው፣ ብዛት ነው። ብዛት ወይም ደግሞ ሬሾ ማስቀመጥ ትችላላችሁ። it is the ratio ከማን አንፃር? ከዚህ ከሶልቨንቱ አንፃር ያለው የኳንቲቲ ኦፍ ሶሊዩት ምን ብለን እንጠራዋለን? ኮንሰንትሬሽን ብለን እንጠራዋለን። ከዚህ ጋር አያይዘን የምንመለከተው ደግሞ ሞላሪቲ ነው። ሞላሪቲ ካልኩሌት እንዴት እናደርጋለን ስል how do you calculate mole of solute from molarity and volume ነው እያለኛል። ለምሳሌ የሶሉሽኑ ቮሊዩም ተሰጥቶኛል። የሶሊዩቴን ደግሞ ሞል ፈልጉ ብባል ሞላሪቲውን ነው የምጠቀመው። ሞል ማለት ሞላሪቲ ታይምስ ምን ስለሆነ ቮሊዩም ስለሆነ፣ ቮሊዩሙ በምንድን ነው? በሊትር ነው መሆኑን ቼክ ማድረግ ይኖርባቸዋል። ለምሳሌ ኤግዛምፕል እንመልከት። ሶሉሽን ልታዘጋጁ ነው። ፕሪፔር 2 ml of 0.3 ሞላር ሱክሮስ ሶሉሽንስ እያለኝ ነው። ስለዚህ የሱክሮስ ሶሉሽንን ምን ማወቅ አለብኝ ማለት ነው? መጠን ማወቅ አለብኝ፣ ኳንቲቲ ማወቅ አለብኝ፣ ሞል ማወቅ አለብኝ። ጀስት ነምበር ኦፍ ሞሉን ማወቅ ይኖርብኛል ማለት ነው። ነምበር ኦፍ ሞሉን ለማወቅ ደግሞ ምንድነው የማደርገው ማለት ነው? ሞል ማለት ሞላሪቲ ታይምስ ዋት ቮሊዩም ነው። አሁን ይሄ ሶሉሽን ፕሪፔረር ምን አይነት ሶሉሽን? 2 ml የሆነ 0.3 ሞላር የሆነ ሱክሮስ ሶሉሽን ተባልኩኝ። አሁን እንግዲህ ይሄን ለማግኘት 2 ml ነው ተብያለሁ፣ ሱክሮስ ሶሉሽን። ስለዚህ ሱክሮስ ሶሉሽን ማሱን ማወቅ ይኖርብኛል። ማሱን ለማወቅ ደግሞ መጀመሪያ ምኑን ማወቅ ይፈልጋል? ነምበር ኦፍ ሞሉን ማወቅ ይፈልጋል። ስለዚህ ነምበር ኦፍ ሞል ስንት ነው የሚሆነው ማለት ነው? ሁለቱን ነው ማበዛው። ኤምኤል ነው ብያቸዋለሁ። ይሄን ወደ ሊትር ተቀይሩታላችሁ። ወደ ሊትር ሲቀየር 0.002 ሊትር ነው። we have እዚህ ጋር 0.3 ሞላር አለ። ሁለቱን ሳበዛ ስንት አገኛለሁ? 0.0006 ሞል ነው። ይሄ እንግዲህ 0.0006 ሞል ነው። ወደ ኤክስፐሪመንት ስትገቡ ምንድነው የምታደርጉት? በሞል የለም ሱክሮስ ሶሉሽንስ ምን ያስፈልገኛል ማለት ነው? ሞለኪውላር ዌይቱን ማወቅ ይፈልጋል። ሞለኪውላር ዌይቱን ማወቅ ደግሞ ከምኑ ነው? ከሱክሮስ ሶሉሽን ኤክስፕሬሽኑ ነው አይደለ? C6H12O6 ይሄ ግሉኮስ ነው። ስለዚህ የሱክሮሱን በዚህ መሰረት አስቀምጥና ሞለኪውላር ዌይታቸውን ከዚህ አገኛለሁ። ለምሳሌ ሌት ሞለኪውላር ዌይቱ የሱክሮስ 100 ነው ብለን ብናስብ ምን አለኝ ማለት ነው? እዚህ ጋር ሞል አለኝ፣ ሞለኪውላር ዌይት አለኝ። ስለዚህ ሞል ነምበር ኦፍ ሞል ማለት ምን ማለት ነው? ጊቭን ማስ ኦቨር ሞለኪውላር ማስ ነው አይደለ? ስለዚህ ጊቭን ማስ ማለት ምንድነው? ነምበር ኦፍ ሞል ሲባዛ በሞለኪውላር ዌይት ሆነ ማለት ነው። ስለዚህ ሁለቱ ሲባዙ ስንት ነው ማገኘው? ጊቭን ማስን አገኘው። 100 ሲባዛ በዚህ ሲሆን 0.06 ግራም ነው። ስለዚህ 0.06 ግራም እመዝናለሁ። አመጣና ምን ውስጥ ጨምራለሁ ማለት ነው? 2 ml ሆነ ሶሉሽን ውሃ፣ ሶልቨንቴ ውሃ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ግን ምን አይነት ml ነው? 2 ml ነው። በዛ መሰረት ስሰራ ሶሉሽኑ ምን አይነት ሶሉሽን ነው ማለት ነው? 2 ml የሆነ 0.3 ሞላር ሱክሮስ ሶሉሽን ሰራው ማለት ነው። በዚህ መሰረት ፕሪፔር ታደርጋላችሁ ማለት ነው። እሺ ሌላኛው ዳይሉሽንስ ነው። ዳይሉሽን ኦፍ ሶሉሽንስ። እንግዲህ ዳይሉሽን ማለት ቅድም እንደነገርኳችሁ ኮንሰንትሬሽን ጋር ኮንሰንትሬትድ የምንለው ሶሉሽን አለ፣ ዳይሉትድ የምንለው ሶሉሽን አለ። ሶ ሃው ዱ ዩ ዳይሉት ዘ ስቶክ ሶሉሽንስ ቱ ሎወር ኮንሰንትሬሽንስ ነው። አንድ የተዘጋጀ ኮንሰንትሬትድ የሆነ ስቶክ ሶሉሽንስ አለ። ለምሳሌ ሰልፈሪክ አሲድ ከሆነ 98% ነው ስቶክ ሶሉሽንስ ነው፣ ኮንሰንትሬትድ ነው 98%። ሶ ያን 98% የሆነ ስቶክ ሶሉሽን ወደ ሎወር ኮንሰንትሬሽን ብፈልግ እንዴት ነው ዳይሉት ማድረገው ነው። ሶ ይሄንን ዳይሉሽን ኢኩዌሽን እንጠቀማለን። ይሄም ዳይሉሽን ኢኩዌሽን ምንድነው? m1 v1 is equals to m2 v2 ነው ማለት ነው። which means that
M1 ማለት ኢኒሻል ኮንሰንትሬሽኑ እና ኢኒሻል ቮሊዩሙ ነው። ሁለተኛው ደግሞ እኛ የምንፈልገው ፋይናል ኮንሰንትሬሽን እና ፋይናል ቮሊዩም ነው ማለት ነው። ሶ ዘ ቮሊዩም ኦፍ ዋተር ቱ አድድ ይሄንን ነው የምንቀንሰው V2 ማይነስ V1 የምናገር። ለምሳሌ ኤግዛምፕል ተመልከቱ። አሁን እኛ መቀየር የፈለግነው 2 ሊትር የነበረ 1 ሞላር ሶዲየም ሃይድሮክሳይድን ወደ 0.25 ሞላር ሶዲየም ሃይድሮክሳይድ ነው መቀየር የፈለግነው፣ ዳይሉት ልናደርግ ነው። ስለዚህ ስንት ቮሊዩም ኦፍ ውሃን ጨምር ነው። ዳይሉሽን ማለት በውሃ ማቅጠን ማለት ነው አይደለ? ለምሳሌ ጆሊ ጁስ እንበጠበጣለን። ጆሊ ጁስ መበጥበጥ እኮ ዳይሉሽን ነው። በነገራችን ላይ ስቶክ ሶሉሽን አለ ከሱቅ የምንገዛት ስቶክ የሆነችዋ የጆሊ ጁስ መጠን አለች አይደለ? ኮንሰንትሬትድ ነች። ያንን ኮንሰንትሬሽን ምን ማድረግ ነው? አሁን ብጥበጣን ማወቅ አለብን። አሁን በጣም ካያችሁ ጆሊ ጁስ ወይ በጣም ይቀጥናል ወይ ደግሞ በጣም ይወፍርና ጣዕሙ ከኖርማል ከስቶክ ሶሉሽኑ ጋር ተመሳሳይ ይሆናል። ያን ለማድረግ ማወቅ ያለብን ይሄንን የዳይሉሽን ኢኩዌሽን ነው ማወቅ። የመጀመሪያው በስንት እንትን ይበጠበጣል ነው። ኦፍ ኮርስ እዚህ ጋር ይሄ እንትኑ ምንድነው ስሙ ጆሊ ጁሱ በሶሊድ ፎርም ስለሚመጣ ምናልባት እንትን ላይ ለን ይችላል። ሌላ ኤግዛምፕል ጋር ብንወስደው ለምሳሌ ሱቅ ያለን ሚሪንዳ ወይም ደግሞ ሱቅ ያለን ጁስን መውሰድ እንችላለን። የራሱን ኮንሰንትሬሽን አለው በሊኩዊድ ፎርም ስለሆነ የሆነ ያህል ቮሊዩም አለ። ያንን እኛ ወደምንፈልገው ማቅጠን ወደምንፈልገው ምን መቀየር ነው? ኮንሰንትሬሽን መቀየር ነው ማለት ነው። በቃ ባጭሩ ይሄ ነው ዳይሉሽን ማለት። ስለዚህ ይሄንን ፎርሙላ ነው የምንጠቀመው። 2 ሊትር የሆነ 1 ሞላር የሆነ ሶዲየም ሃይድሮክሳይድ ተሰጥቶናል። ወደዚህ ቀይሩ ተባል። ቮሊዩሙን ማወቅ ነው። በቃ 8 ሊትር ነው። ስለዚህ 8 ሊትር ነው። ልብ በሉ። አሁን ይሄን አገኘ ማለት 8 ሊትር ተጨምራላችሁ ማለት ግን አይደለም። ከመጀመሪያው ቮሊዩም ጋር ማመጣጠን ይኖርባቸዋል። 2 ቮሊዩም ተሰጥቶኛል። V2A ስንት ነው የሚሆነው? 8 ሊትር ነው መሆን ያለበት። ስለዚህ 8 ሊትር እንዲሆን ስንት ነው መጨመር ያለብን ማለት ነው? 8 ሊትር ሲቀነስ 2 ሊትር አደርጋለሁ ኦሪጂናሉ ጋር። ስለዚህ 6 ሊትር ነው መጨመር ያለብኝ ምን እንዲሆን? እንደዚህ አይነት ሞላር ያለው ሶዲየም ሃይድሮክሳይድ እንዳገኝ። ስለዚህ በዚህ መሰረት ካልኩሌት ማድረግ ይጠበቅባቸዋል ማለት ነው። ኦኬ እሺ፣ ሌላው የምንመለከተው አባውት ኮሊጋቲቭ ፕሮፐርቲስ ነው። ኮሊጋቲቭ ፕሮፐርቲስ ማለት ምን ማለት ነው? ፕሮፐርቲስ ዛት ዲፔንድ ኦንሊ ኦን ዘ ነምበር ኦፍ ሶሊድ ፓርቲክልስ ነው፣ ኖት ዜር አይደንቲቲ። ኮሊጋቲቭ ፕሮፐርቲ ማለት ነምበር ኦፍ ሶሊድ ፓርቲክሎቻቸው ወይም ደግሞ በውስጣቸው ያለው የሶሊድ ፓርቲክል ላይ ዲፔንድ የሚሆን ፕሮፐርቲ ማለት ነው። አይደንቲቲያቸው ላይ ሳይሆን ምናቸው ላይ? ነምበር ኦፍ ሶሊድ ፓርቲክል ላይ ዲፔንድ የሚሆን ፕሮፐርቲ ኮሊጋቲቭ ፕሮፐርቲስ ብለን የምንጠራው ነው። የመጀመሪያ ቫፐር ፕሬሸር ሎወሪንግ ነው። ሁለተኛ ቦይሊንግ ፖይንት ኤሊቬሽንስ ነው። ሶስተኛ ፍሪዚንግ ፖይንት ዲፕሬሽንስ ነው። አራተኛ የመጨረሻው ደግሞ ኦስሞቲክ ፕሬሸር የምንላቸው ናቸው። እነዚህ ኮሊጋቲቭ ፕሮፐርቲዎችን ማድረግ ይፈልጋል፣ ማወቅ ያስፈልጋል። ቫፐር ፕሬሸር ሎወሪንግ ማለት ምን ማለት ነው? ወይም ደግሞ ቫፐር ፕሬሸሩ መቀነስ ሎወር ማድረግ፣ ቦይሊንግ ፖይንት ኤሊቬሽንስ፣ ፍሪዚንግ ፖይንት ዲፕሬሽን እንዲሁም ኦስሞቲክ ፕሬሸር የምንላቸውን ተርሞች ምን ማድረግ ያስፈልጋል? እያንዳንዳቸውን ዲፕ ዳውን ማወቅ ያስፈልጋል ማለት ነው። ስለዚህ ኮሊጋቲቭ ፕሮፐርቲ የምንላቸው እነዚህ አራቱ ናቸው። ምን ላይ ዲፔንድ የሚሆን ፕሮፐርቲ ነው? ነምበር ኦፍ ሶሊድ ፓርቲክሉ ላይ ዲፔንድ የሚሆን ፕሮፐርቲ ነው፣ አይደንቲቲው ላይ ሳይሆን ማለት ነው። ኦኬ እሺ፣ ኮሊጋቲቭ ፕሮፐርቲን እንዴት ነው አፌክት የሚያደርጉት? ሃው ዱ ኤሌክትሮላይትስ ኤንድ ነን ኤሌክትሮላይትስ አፌክትስ ኮሊጋቲቭ ፕሮፐርቲስ። እነዚህ አራቱን ፕሮፐርቲዎች ኤሌክትሮላይት እና ነን ኤሌክትሮላይት እንዴት ነው አፌክት የሚያደርጉት ስንል የመጀመሪያው ኤሌክትሮላይት ዲሶሴት ኢንቱ አዮንስ። ኤሌክትሮላይት እንደሚታወቀው ወደ ምኖቻቸው ዲሶሴት ይሆናሉ፣ ወደ አዮኖቻቸው ዲሶሴት ይሆናሉ። which producing what more particles per mole than non electrolytes። ከነን ኤሌክትሮላይትሶች አንጻር ኤሌክትሮላይቶች ምን ፕሮዲስ ያደርጋሉ? ሞር ፓርቲክሎችን ፐር ሞል ምን ያደርጋሉ? ፕሮዲስ ያደርጋሉ። therefore they have what greater effect on colligative properties ነው። ቫፐር ፕሬሸሩ ላይ፣ ቦይሊንግ ፖይንቱ ላይ፣ ፍሪዚንግ ፖይንቱ ላይ እንዲሁም ኦስሞቲክ ፕሬሸሩ ላይ የራሳቸውን አስተዋጽኦ ለማድረግ በጣም ሃይ የሆነ ምን አላቸው? ቻንስ አላቸው። ለምን? ሞር ፓርቲክል ፐር ሞል ፕሮዲስ ስለሚያደርጉ ማለት ነው። ይሄ የኤሌክትሮላይት ፕሮፐርቲ ነው። ለምሳሌ እንመልከተው እስቲ። አሁን 2016 ላይ የመጣ ትሩ ያልሆነ ጥያቄ ነበረ። the effect of non electrolytes on colligative properties in the same as those of electrolytes የሚለው ትሩ አይደለም። which one of the following is true የሚል ጥያቄ ነው። ስለዚህ ኖ ትሩ ነው። ስለዚህ ኖ ትሩ የሆነ ይሄኛው ነው። የሁለቱ ኢፌክት አንድ አይደለም። የኢፌክት ኦፍ ኤሌክትሮላይትስ ሞር ነው ከማን አንጻር? ከነን ኤሌክትሮላይት አንጻር ማለት ነው። እሺ ሌላኛው ደግሞ ኢፌክት ኦፍ ነን ቫዮላንት ሶሊድስ ኦን ሶልቨንት ፕሮፐርቲስ ነው። ደግሞ ነን ቮላታይል የሆኑ ሶሊቶች ደግሞ ሶልቨንት ፕሮፐርቲ ላይ ምን አይነት ኢፌክት ያሳድራሉ የሚለውን ደግሞ እንመልከት። ይሄ
ስንመለከት ምንድነው which property of solvents is not affected by adding non volatile solute ነው እያለኝ ያለው የትኛው የሶልቨንት ፕሮፐርቲ ነው በነን ቮላታይል ሶሊድን አድ በማድረግ አፌክት የማይሆነው ነው አፌክት የማይሆነው ማለት ነው ኬሚካል አይደንቲቲ ነው the chemical identity of solvents remain unchanged colligative property like boiling point freezing point and vapor pressure and chemical potential affected ይሆናሉ ስለዚህ only ማን ነው አፌክት የማይሆነው ኬሚካል አይደንቲቲ ብቻ ነው የሶልቨንቶች ኬሚካል አይደንቲቲያቸው ብቻ ነው ምንም አይሆነው አፌክት የማይሆነው ማለት ነው አፌክት የማይሆነው ኦኬ ኔክስት ሮዋልተስ ሎ ኤንድ ቫፐር ፕሬሸር ሎወሪንግ ነው ሮዋልተስ ሎ እና ቫፐር ፕሬሸር ሎወሪንግ ስንመለከት ደግሞ ፎርሙላቸውን እንመለከታለን ሮዋልተስ ሎ ማለት ምን ማለት ነው from a solution with non volatile solutes from a solutions with non volatile solutes we have p solutions አሁን የሮዋልተስ ሎ ፎርሙላ ነው የምንመለከተው ማለት ነው solutions with non volatile solutes ማለት ነው non volatile solute ያለው solutes እንዴት ነው ካልኩሌት የምናደርገው ስንል pressure of solution is equals to mole fractions of solvent times what the vapor pressure of pure solvent ማለት ነው ይሄ እቺኛ እዚህ ጋር የምንመለከታት ዜሮ የምታሳየን ምንድነው ፒውር መሆኑን ነው የፒውር ሶልቨንቱ ቫፐር ፕሬሸር ሲባዛ በሞል ፍራክሽን ኦፍ ሶልቨንቱ ማንን ይሰጠናል ማለት ነው የሶሉሽንን ፕሬሸር እናገኛለን ማለት ነው ይሄን እንዴት ነው ካልኩሌት የምናደርገው ካለን ለምሳሌ ይሄን ጥያቄ እንመልከተው at 75 degree celsius which dissolved 34.2 gram of sucrose ሞላር ማሱ ይሄን ያህል ሆነ ማለት ነው የሱክሮስ in 180 ml water ዴንሲቲው ይሄን ይሆነ ማለት ነው ሞሉ ይሄን አልተሰጥቶኛል ስለዚህ ሞል ኦፍ ሱክሮስን ካልኩሌት እንዴት ነው የምናደርገው ሞል ኦፍ ሱክሮስ given mass over molecular mass ስለዚህ ይሄን ስናካፍለው 0.1 ሞል አገኘው ሞል ፍራክሽንስ ኦፍ ዋተርን ደግሞ እንዴት ነው የምንሰራው ሞል ፍራክሽንስ ኦፍ ዋተር ማለት ደግሞ ሞል ኦፍ ዋተር over mole plus mole of solution ማነ mole of solute ነው ሱክሮስ ይሄ mole fraction of total mole ማለት ነው mole fraction ማለት mole of water over mole of total ማለት ነው mole of water ስንት ነው 10 ሲካፈል mole of total ደግሞ 10 ሲደመር ዋት mole of sucrose 0.1 ማለት ነው ስለዚህ 10 ሲካፈል ለ10 ነጥብ አንድ ሲሆን ስንት ይመጣል ማለት ነው 0.99 ይሆናል ማለት ነው ሞል ፍራክሽኑን አገኘው ስለዚህ በቀጥታ ማንን አበዛለው ማለት ነው ሶልቨንት ዋተር ነው እንደገና ደግሞ ፒ ሶልቨንት ደግሞ ተሰጥቶኛል ስለዚህ ቫፐር ፕሬሸር ኦፍ ፒውር ዋተር at 37 ዲግሪ ሴልሺየስ ይታወቃል ይሄን ያህል ነው ቫልዩ 38.6 ኪሎ ፓስካል ነው ስለዚህ 38.6 ኪሎ ፓስካል ከማጋራ አበዛለው ማለት ነው ከሞል ፍራክሽን ጋር አብዝቼ ማንን አገኛለሁ ማለት ፒ ሶሉሽኔ አገኛለሁ በዚህ መሰረት ይሆናል ይሄ የሮዋልተስ ሎ ፎርሙላ ነው ሄነሪስ ሎ ደግሞ ምንድነው የሚለኝ the solubility of gas in a liquid is directly proportional to the partial pressure of gas above the liquid ነው እያለኝ ያለው ማለት ነው solubility of gas in liquid directly proportional to the partial pressure of what the gas above the liquid ነው ማለት ነው ሲ ምንን የሚያሳየን ሞላር ኮንሰንትሬሽን የሚያሳየን kh ደግሞ ሄነሪ ሎ ኦፍ ኮንስታንት ነው ፒ ደግሞ ፓርሻል ፕሬሸር ነው ስለዚህ ባጭሩ ይሄንን ፎርሙላ በመጠቀም ምን ማድረግ እንችላለን ማለት ነው ካልኩሌት በማድረግ ኮንሰንትሬሽናችንን ማወቅ እንችላለን ኦኬ ኔክስት the normality calculations ነው normality calculations ምንድነው የሚነግረን ካለ normality is the numbers of equivalent of solute per liters of solutions ነው ማለት ነው normality የሚነግረን ምን ነው number of equivalent solutes per liters of solutions ነው በሶሉሽኑ per liter ያለውን የሶሉቱን ምኖች ኢኩቫለንት ነው የሚነግረን numbers of equivalent of solute ነው የሚነግረን ስለዚህ ኖርማሊቲ ማለት ኢኩቫለንስ ኦቨር ምን ይሆናል ማለት ነው ቮሊዩም ይሆናል ማለት ነው so for acids like sulfuric acids equivalent weight ማለት ከማን ጋር እኩል ነው ሞላር ማስ ሲካፈል what numbers of hydrogen ions ነው እዚህ ጋር ደግሞ ማወቅ ይኖርብናል ኢኩቫለንስ weight ማለት አሁን ኢኩቫለንትን በቀጥታ ማወቅ አንችልም ኖርማሊቲ ማለት ኢኩቫለንት ኦቨር ምንድነው ቮሊዩም ነው ብለናል አይደለ ኢኩቫለንትን ደግሞ በቀጥታ ማወቅ ስለማንችል ኢኩቫለንትን ለማግኘት ምንድነው የምናደርገው መጀመሪያ ኢኩቫለንስ ዌይትን ካልኩሌት እናደርጋለን ኢኩቫለንስ ዌይት ደግሞ ሞላር ማስ ኦቨር what number of hydrogen ions ነው number of hydrogen ions ኑን ልብ ብለን ማወቅ ይኖርብናል
ከዛን ይህንን ካገኘን በኋላ ደግሞ ኢኩቫለንት ማለት ነው ምን ማለት ነው? ጊቭን ማስ ኦቨር ዋት ኢኩቫለንት ዌይት ነው። ስለዚህ ጊቭን ማስ ኦቨር ኢኩቫለንት ዌይት ኢኩቫለንትን አገኘ ቮሊዩሙ አለ በቀጥታ ካልኩሌት ማድረግ ይችላለሁ ማለት ነው። ፎር ኤግዛምፕል ለምሳሌ ይህንን እንመልከተው 19.6 ግራም የሆነ ሰልፈሪክ አሲድ በ20 ኤምኤል ሶሉሽን ላይ አለኝ። ኖርማሊቲውን ለማወቅ ነው። እንዴት አውቃለሁ ካልን ኢኩቫለንስ ዌይቱን መጀመሪያ ካልኩሌት እናደርጋለን። ኢኩቫለንስ ዌይቱን ካልኩሌት ስናደርግ ሞላር ማስ ሲካፈል ለማን ነው? ለነምበር ኦፍ ኤች ነው። ሞላር ማሳችን ስንት ነው? የሰልፈሪክ አሲድ 98 ግራም ፐር ሞል ነው። 98 ሲካፈል ለሁለት ስንት ይመጣል? 49 ኢኩቫለንስ 49 ግራም ፐር ኢኩቫለንስ መጣ ማለት ነው። ኢኩቫለንት ማለት ደግሞ ምን ማለት ነው ብያቸዋለሁ? ማስ ኦቨር ኢኩቫለንስ ዌይት ነው። ማሱ ስንት ተሰጥቶኛል? 19.6 ግራም 19.6 ግራም ሲካፈል 49 ግራም ፐር ኢኩቫለንስ ሲሆን ደግሞ ስንት ይመጣል ማለት ነው? 0.4 ኢኩቫለንስ ይመጣል ማለት ነው። ቮሊዩሜ ወደ ሊትር ይቀየራል። 20 ኤምኤል የነበረው ወደ ሊትር ሲቀየር 0.02 ሊትር ይሆናል ማለት ነው። ስለዚህ ኖርማሊቲ ማለት ደግሞ ኢኩቫለንስ ኦቨር ቮሊዩም ነው። 0.4 ሲካፈል 0.02 20 ኖርማል ይሆናል። ስለዚህ በዚህ መሰረት ኖርማሊቲን ካልኩሌት ማድረግ ይቻላል ማለት ነው። ስለዚህ እዚህ ቻፕተር ሰመሪዎቹ እነዚህ ናቸው። ሬት ኦፍ ዲሶሉሽንን አወራን። ስለ ሶስቱ የሶሉሽን አይነቶች ሳቹሬትድ፣ አንሳቹሬትድ እና ሱፐር ሳቹሬትድ ተነጋገርን። ኮንሰንትሬሽን ማለት ምን ማለት እንደሆነ፣ ኳንቲቲ ኦፍ ሶሊዩት ማለቱን መሆኑን አየን። ሞላሪቲን እንዴት ካልኩሌት እንደምናደርግ፣ ዳይሉሽን እንዴት እንደምንሰራ፣ አንድ ስቶክ ሶሉሽንን ኮንሰንትሬትድ የነበረ ስቶክ ሶሉሽንን እንዴት አድርገን እንደምናሟሟ፣ ኮሊጋቲቭ ፕሮፐርቲዎችን እንደ ቫፐር ፕሬሸር፣ እንደ ቦይሊንግ ፖይንት፣ እንደ ኦስሞቲክ ፕሬሸር ያሉ ምን እንደሆኑ፣ በኤሌክትሮላይት እና በኤሌክትሮላይት ያለውን የኮሊጋቲቭ ፕሮፐርቲ ኢፌክት አይተናል። ሮዋልተ ስለሆነ አየን፣ ሄነሪን አየን፣ ኖርማሊቲ ካልኩሌሽን አይተን ቻፕተር 6ን በዚህ አጠናቅቅን ማለት ነው። ቻፕተር 7 ኤሌክትሮኬሚስትሪ ነው። ኤሌክትሮኬሚስትሪ እዚህ ጋር የምንመለከታቸው ዋና ዋና ኮንሰፕቶች ምንድን ናቸው? ሪዶክስ ሪያክሽን እንመለከታለን። ቤዚክ ዲፊኔሽኑ ምን እንደሚመስል ቤዚክ ዲፊኔሽኑ ምን እንደሚመስል እናያለን። ኦክሲዴሽን ነምበር ኤንድ አይደንቲፋይንግ ኤጀንቶችን፣ ፕሪፈረንሻል ዲስቻርጅ ኦፍ አዮን የትኛው ፕሪፈር ይደረጋል የሚለውን ነው። በአዮኖቹ ላይ ቤዝድ ሆነን ሪአክቲቪቲ ሲሪየሳቸው ላይ ቤዝድ ሆነን የትኛው ፕሪፈረንሻል ዲስቻርጅ ነው፣ አኖድ እና ካቶድ ላይ የትኛው ይቀመጣል የሚለውን የምናይበት ነው። ኤሌክትሮላይቲክ ሴል እና ጋልቫኒክ ሴል ልዩነታቸው፣ ኤሌክትሮላይትስ ኦፍ ሞልተን ኤሌክትሮላይት ምን እንደሆነ፣ እንዲሁም ደግሞ አኩዌስ ኤሌክትሮላይትስ ኤንድ ሞልተን ኤሌክትሮላይትስ ልዩነታቸው በዝርዝር የምንመለከታቸው ይሆናሉ ማለት ነው። አንድ በአንድ እንመለከታቸው። የመጀመሪያው ሪዶክስ ሪያክሽንስ ነው። ሪዶክስ ሪያክሽንስ ማለት ሪያክሽን in which electrons are transferred between species ነው። ሪዶክስ ሪያክሽን ማለት አንድ ሪያክሽንስ when electrons are transferred between species ነው። በስፒሺሶች መካከል ኤሌክትሮን ትራንስፈርድ የሚያደርግበት ሪያክሽን ከሆነ ምን ተብሎ ይጠራል? ሪዶክስ ሪያክሽን ተብሎ ይጠራል። ይህም ማለት አንደኛው ሉዝ አድርገው አንደኛው ጌን የሚያደርግበት ማለት ነው። ጌኒንግ እና ሉዚንግ ኦፍ ኤሌክትሮን ያለው ሪያክሽን ነው ምን ብለን የምንጠራው ማለት ነው? ሪዶክስ ሪያክሽን ብለን የምንጠራው ማለት ነው። ኦኬ፣ ሌላኛው የምንመለከተው ደግሞ ኦክሲዴሽን ነምበር እና አይደንቲፋይንግ ኤጀንት ነው። ኦክሲዴሽን ነምበር ቤዝድ በማድረግ ኦክሲዳይዝድ እና ሬዲዩሲንግ ኤጀንቶችን አይደንቲፋይ እናደርጋለን። ኦክሲዳይዚንግ ኤጀንት የምንላቸው ሬዲዩስድ የሚሆኑት ናቸው። በነገራችን ላይ ሬዲዩስድ ማለት ደግሞ እንደሚታወቀው ሪዳክሽን ማለት ጌን ማለት ነው። ሪዳክሽን ማለት ምን ማለት ነው? ጌን ማድረግ ነው። ጌኒንግ ኦፍ ኤሌክትሮንስ ነው። ኤሌክትሮንን ጌን አደረገ ማለት ግን ኦክሲዴሽን ነምበሩ ምን ብሏል? ቀንሷል። ስለዚህ ኦክሲዴሽን ነምበር መቀነስ ማለት ነው ኦክሲዳይዚንግ ኤጀንት። ሬዲዩሲንግ ኤጀንት ማለት ደግሞ ምን ማድረግ ነው? ኦክሲዳይዝድ ማድረግ ነው። ኦክሲዴሽን ማለት ደግሞ ምን ማለት ነው? ሉዚንግ ኦፍ ኤሌክትሮን ነው። ነገር ግን በኦክሲዴሽን ነምበር ምን ማድረግ ነው? መጨመር ነው። ይህንን ልብ ልትሉት ይገባል ማለት ነው። ለምሳሌ ኤግዛምፕል እንመለከት። ኤግዛምፕል የሆነ ሪያክሽን ስንመለከት we have ሃይድሮጂን ሰልፋይድ አለኝ ከናይትሪክ አሲድ ጋር ሪያክት አደረገ። ሰልፈር፣ ናይትሮጅን ኦክሳይድ እንዲሁም ዋተር አገኘ። ሰልፈርን ስንመለከት ሃይድሮጂን ሰልፋይድ ላይ ኦክሲዴሽን ነምበሯ -2 ነው። ምክንያቱም ሃይድሮጂን +2 ስለነበረ የእሷ -2 ሆኗል። ሰልፈር ኦክሲዴሽን ነምበሯ -2 ነው። እዚህ ጋር ስንመለከተው ፍሪ ስቴት ላይ ስላለች ፕሮዳክት ላይ 0 ሆናለች ማለት ነው። which means that ኦክሲዴሽን ነምበሯ ጨመረ ማለት ነው። ኦክሲዴሽን ነምበሯ ጨመረ ማለት ደግሞ ሬዲዩሲንግ ኤጀንት ይሆናል ማለት ነው። የማ ሃይድሮጂን ሰልፋይዳችን ምን ይሆናል ማለት ነው? ሬዲዩሲንግ ኤጀንት ይሆናል። ለምን? ኤሌክትሮን ሉዝ አድርገው ኦክሲዴሽን ነምበሩ ምን ስላደረገው ስለጨመረ። ናይትሮጅንን እንመልከት። ናይትሮጅን ደግሞ
ናይትሪክ አሲድ ላይ 5 ነበረ +5 ነበረ። ናይትሮጅን ኦክሳይድ ጋር ደግሞ ሲመጣ +2 ሆነ። ይህ ማለት ኦክሲዴሽን ነምበሩ ምን አደረገ? ቀነሰ። ከ5 ወደ 2 ቀነሰ። ቀነሰ ማለት ደግሞ ምን አድርጓል ማለት ነው? ኤሌክትሮን ጌን አድርጓል፣ ሬዱስድ ሆኗል። ስለዚህ ምን ሆኗል ማለት ነው? ኦክሲዳይዚንግ ኤጀንት ሆኗል። ማን ነው ኦክሲዳይዚንግ ኤጀንት? ናይትሪክ አሲድ ነው ኦክሲዳይዚንግ ኤጀንት ማለት ነው። ስለዚህ በዚህ መሰረት ማን ኦክሲዳይዚንግ ኤጀንት ማን ሬዱሲንግ ኤጀንት እንደሆነ ማወቅ የምትችሉበት ሲስተም ነው ማለት ነው። ሌላኛው የምንመለከተው ፕሪፈረንሻል ዲስቻርጅ ኦፍ አዮን ነው። ፕሪፈረንሻል ዲስቻርጅ ኦፍ አዮን ስንመለከት ምን ማለት ነው? ፕሪፈረንሻል ዲስቻርጅ ስንል when multiple ions are present in a solutions, the ion that require the least energy to be discharged, oxidized or reduced will be liberated first at respective electrodes ነው እያለኝ ያለው። ፕሪፈረንሻል ዲስቻርጅ ማለት ብዙ መልቲፕል አዮኖች ለምሳሌ ሶሉሽን ውስጥ ቢገኙ ከነዛ መልቲፕል አዮኖች ውስጥ the ion that require least energy ትንሽ ኢነርጂ የሚፈልገው ምን ይሆናል ማለት ነው? ሊብሬትድ ፈርስት ይሆናል፣ መጀመሪያ ላይ ይቀመጣል ሪስፔክቲቭ ኤሌክትሮድ ላይ ወይ ካቶድ ላይ ወይ አኖድ ላይ ማለት ነው። ካቶድ የምንለው ሪዳክሽን ቴክ ፕሌስ የሚያደርግበት ኤሌክትሮድ ነው። the cation with a higher reduction potential which is less negative discharge first ነው ማለት ነው። ካታዮኑ ካቶድ ላይ የሚቀመጠው ካታዮን ምን አይነት ካታዮን ነው? ሃይ የሆነ ሪዳክሽን ፖቴንሻል ያለው ወይም ደግሞ ለስ ኔጋቲቭ ዲስቻርጅ የሆነው ፈርስት ዲስቻርጅ ይሆናል ማለት ነው። አኖድ ላይ ደግሞ ኦክሲዴሽን ነው ቴክ ፕሌስ የሚያደርገው አናዮን ዊዝ ዋት ሎወር ሪዳክሽን ፖቴንሻል፣ ሎወር ሪዳክሽን ፖቴንሻል ያለው ወይም ደግሞ ሞር ኢዚሊ ኦክሲዳይዝድ የሚሆነው ደግሞ ምን ይሆናል ማለት ነው? ዲስቻርጅ ፈርስት ይሆናል ማለት ነው። ይሄንን ልብ ልትሉ ይገባል። ሌላኛው የምንመለከተው ዘ ዲፈረንስ ቢትዊን ኤንድ ዘ ሪሌሽን ቢትዊን ጋልቫኒክ ሴል ኤንድ ኤሌክትሮላይቲክ ሴል ነው። ፊውቸራቸውን ስንመለከተው ለምሳሌ ኢነርጂ ኮንቨርዥን ሬታቸው ምን ይመስላል ወይም ደግሞ ኢነርጂ ኮንቨርዥናቸው እንዴት ነው ካለን ጋልቫኒክ ኦር ቮላቲክ ሴል ኬሚካል ኢነርጂን ወደ ማን ነው የሚቀይረው? ወደ ኤሌክትሪካል ኢነርጂ ነው የሚቀይረው። በአንጻሩ ደግሞ ኤሌክትሮላይቲክ ሴል ስንመለከት ደግሞ በተቃራኒ ኤሌክትሪካልን ወደ ምንድን ነው የሚቀይረው? ወደ ኬሚካል ኢነርጂ ነው የሚቀይረው። ሪዶክስ ሪያክሽናቸው ምን አይነት ሪያክሽን ነው ስንል ቮላቲክ ኦር ጋልቫኒክ ሴል ስፖንታነስ ሪያክሽን ያለው፣ ኤሌክትሮላይቲክ ሴል ግን ምንድነው? ነን ስፖንታነስ ነው which is require external power ነው ማለት ነው። እንግዲህ ስፖንታነስ እና ነን ስፖንታነስ ሪያክሽን ምን እንደሆነ ይታወቃል አይደለ? ስፖንታነስ ማለት በራሱ የሚንቀሳቀስ በራሱ የሚሰራ ሪያክሽን ማለት ነው። ነን ስፖንታነስ የምንለው ግን ምንድነው? ለመስራት ወይም ደግሞ ለመንቀሳቀስ ምን የሚፈልግ ነው? ኤክስተርናል ፓወርን የሚጠይቅ ሪያክሽን ነው ነን ስፖንታነስ ሪያክሽን ብለን የምንጠራው ማለት ነው። ሌላኛው የምንመለከተው ፊውቸር ደግሞ ኤሌክትሮድ ሳይናቸውን። ኤሌክትሮድ ሳይናቸው ስንመለከት ቮላቲክ ሴል ላይ አኖዳችን ኔጋቲቭ ሳይን ነው የሚኖረው፣ ካቶዳችን ፖዚቲቭ ሳይን ነው የሚኖረው። ኤሌክትሮላይቲክ ሴል ላይ ደግሞ በተቃራኒ አኖድ ፖዚቲቭ ካቶድ ኔጋቲቭ ነው። ስለዚህ ከእናንተ የሚጠበቀው በነገራችሁ ላይ የሁለቱ ልዩነት ለማወቅ የአንዱን ብቻ ከያዛችሁ የሁለተኛ ምንድነው? የዛ ተቃራኒ ነው የሚሆነው። ስለዚህ የጋልቫኒክ ሴልን ብቻ ያዙ፣ ኬሚካል ቱ ኤሌክትሪካል፣ ያኛው ደግሞ ኤሌክትሪካል ቱ ኬሚካል፣ ስፖንታነስ ሪያክሽን፣ ያኛው ነን ስፖንታነስ ሪያክሽን፣ አኖድ ኔጌቲቭ ካቶድ ፖዚቲቭ ጋልቫኒክ ጋር፣ እዛ ጋር ሲሆን ደግሞ አኖድ ፖዚቲቭ ካቶድ ኔጋቲቭ ይሆናል ማለት ነው። ኤሌክትሮን ፍሎዋቸውን ስንመለከት ጋልቫኒክ ኦር ቮላቲክ ሴል ላይ አኖድ ከዛን ኤክስተርናል ሰርኪዩት ከዛ ካቶድ ጋር ይሄዳል ማለት ነው። እዚህ ጋር ደግሞ ሲሆን ደግሞ ከኤክስተርናል ሶርስስ ፎርስ ኤሌክትሮን ነው ማለት ነው። ኤክስተርናል ሶርሱ ነው ምን የሚያደርገው? ኤሌክትሮኖችን ፎርስ የሚያደርጋቸው ማለት ነው። ስለዚህ በዛ መሰረት መረዳት ትችላላችሁ። ኦኬ። ከዚህ ጋር ተያይዞ ደግሞ የምንመለከተው ሌላኛው ጽንሰ ሀሳብ ኤሌክትሮላይሲስ ነው። ኤሌክትሮላይሲስ ምን ማለት ነው ስንል ኤሌክትሮላይሲስ a process in which the compound absorbs electrical energy and decompose into what its elements ነው ማለት ነው። ኤሌክትሮላይሲስ የምንለው ምን አይነት ፕሮሰስ ነው? ኮምፓውንዱ ኤሌክትሪካል ኢነርጂን አብዞርቭ በማድረግ ወደ ኤሌመንቶቹ ምን የሚያደርግበት ነው? ዲኮምፖዝ የሚል አንድ የሆነ ነገርን ምን ማድረግ ነው ማለት ነው? ዲኮምፖዝ ማድረግ ወይም ደግሞ መከፋፈል ወደ ምኖቹ ወደ ኤሌመንቶቹ ወይም ደግሞ ወደ ኮንስቲትዩንቶቹ የምንከፋፈልበት ሲስተም ነው። ምን ብለን የምንጠራው? ኤሌክትሮላይሲስ ብለን የምንጠራው ማለት ነው። እሺ፣ ኤሌክትሮላይሲስ ኦፍ ሞልተን ኤሌክትሮላይትስ። የሞልተን ኤሌክትሮላይትሶችን ኤሌክትሮላይሲስን ደግሞ እንረዳ እስቲ። ዋት ሃፕንስ ዲዩሪንግ ኤሌክትሮላይሲስ ኦፍ ሞልተን። አሁን ሞልተኖችን ኤሌክትሮላይዝ በምናደርግበት ጊዜ ምን ይፈጠራል? ለምሳሌ ሶዲየም ክሎራይድን እንመልከተው። ካቶዱ ላይ ኔጋቲቭ ኤሌክትሮድስ ነው። ምን አይነት ሪያክሽን ይከናወናል? ሪዳክሽን ኦፍ ካታዮን የሚሆነው which means that በምትመለከቱት መልኩ ኤሌክትሮ ጌን ያደርጋል፣ ኤምን ፎርም ያደርጋል ማለት ነው። ሜታል ፕሮዲውስድ ይሆናል ማለት ነው። አኖድ ላይ ደግሞ ፖዚቲቭ ኤሌክትሮድ ነው፣ ኦክሲዴሽን ኦፍ አናዮን ነው። በምትመለከቱት መልኩ ነን ሜታል ፕሮዲውስድ ይሆናል ማለት ነው። ኦቨርኦል ሪያክሽናችን የሁለቱ ድምር ምንድነው ማለት ነው? ሪዶክስ ሪያክሽን ነው። ኤሌክትሮን ምን ያደርጋል ማለት ነው? ትራንስፈር ያደርጋል ማለት ነው። ስለዚህ ፎር ሞልተን ኤሌክትሮላይትስ ዜር ኢዝ ኖ ሶልቨንት ኢንተርፌር። ለሞልተን ኤሌክትሮላይትስ ሶልቨንት አያስፈልገንም።
ኦንሊ ምኖች ናቸው? አዮኖች ናቸው። ፍሮም ደ ሳልት አር ዲስቻርጅ ከሳልቱ ምን የሚያደርጉት? ዲስቻርጅ የሚያደርጉት ማለት ነው። እሺ ሌላ ከዚህ ጋር በተያያዘ ጥያቄ የሚመጣው ምንድነው? ዋይ ካልሽየም ክሎራይድ አድ ቱ ሶዲየም ክሎራይድ ኢን ፕሮዳክሽን ኦፍ ሶዲየም ሜታል ወይም ደግሞ ዳውን ሴል ላይ ሶዲየም ሜታልን ፕሮዲውስ ለማድረግ ለምንድን ነው ሶዲየም ክሎራይድ ላይ ካልሽየም ክሎራይድ የሚጨመረው? ምክንያቱም ካልሽየም ክሎራይድ አድ የሚያደርገው ለምንድን ነው? ሜልቲንግ ቴምፐሬቸሩን ምን ለማድረግ ነው? ሎወር ለማድረግ ነው ወይም ደግሞ ለመቆጣጠር ነው ማለት ነው። which is making the process more energy efficient more ፕሮሰሱን ኢነርጂ ኤፊሽንት ለማድረግ ሜልቲንግ ፖይንቱ የሶዲየም ክሎራይድ ሜልቲንግ ፖይንት ሃይ ስለሆነ ሜልቲንግ ፖይንቱን ሎ አድርገን ኢነርጂውን ለመቆጠብ ካልሽየም ክሎራይድ እናደርጋለን ማለት ነው፣ እንጨምራለን ማለት ነው። እሺ ሞልተን ይሄን ካለን በአኩዌስ ኤሌክትሮላይትስ እና በሞልተን ኤሌክትሮላይትስ መካከል ያለው ልዩነት ምንድነው ነው? ዲዩሪንግ ኤሌክትሮላይሲስ ኦፍ ሞልተን ኤሌክትሮላይትስ ሪዳክሽንስ ኦፍ ካታዮን ኦከር አት ዋት ካቶድስ ነው። አሁን የተነጋገርነው ነው። ሞልተን ኤሌክትሮላይት ላይ ሪዳክሽን ኦፍ ካታዮን የሚከናወነው ማለት ላይ ነው፣ ካቶድ ላይ ነው። በሁለቱም ጋር ደግሞ ስንመለከት ቦዝ ሞልተንም አኩዌስ ኤሌክትሮላይትስም ምን አይነትን ኢንቮልቭ ያደርጋሉ? ፕሪፈረንሻል ዲስቻርጅ ኦፍ አዮንን ምን ያደርጋሉ? ኢንቮልቭ ያደርጋሉ። እንዲሁም ደግሞ አኩዌስ ኤሌክትሮላይትስን ስንመለከት ደግሞ አኩዌስ ኤሌክትሮላይትስ ምንድነው? ሞር ፖሲብል ሃፍ ሪአክሽን ነው ዲው ቱ ዋት ዋተር ኢንቮልቭመንት ነው። አኩዌስ ስለሆነ ከስሙ ራሱ እንደምንረዳው የዋተር ኢንቮልቭመንት ስላለው ፖሲብል ነው። ሞር ፖሲብል የሆኑ ምኖች አሉት ማለት ነው፣ ሃፍ ሪአክሽኖች ይኖሩታል ማለት ነው። ኦኬ ሌላው የምንመለከተው ኤሌክትሪካል ኮንዳክቲቪቲ ነው። ኤሌክትሪካል ኮንዳክቲቪቲን ስንመለከት ምን ማለት ነው? ኤሌክትሮላይቲክ ኮንዳክቲቪቲ ስንል the movement of ion in solutions ነው። አዮኖች በሶሉሽን ውስጥ ምን ሲያደርጉ ነው? ሙቭ ሲያደርጉ ነው። ሙቭ ማድረግ አለባቸው። ምን እንዲፈጠር? ኮንዳክቲቪቲ እንዲፈጠር ሙቭ ማድረግ ይኖርባቸዋል ማለት ነው። የሜታሊክና የኤሌክትሮላይቲክ ኮንዳክሽን ልዩነታቸውን ስንመለከት ሜታሊክ ኮንዳክሽን ቻርጅ ኬሪየር ነው። ቻርጅ ኬሪየሩ ሞባይል ኤሌክትሮንስ ነው። ሜታሊክ ኮንዳክሽን ላይ ቻርጅ ኬሪየርስ አር ሞባይል ኤሌክትሮንስ። ኖ ማስ ትራንስፈር ሬዚስታንስ ኢንክሪዝስ ዊዝ ቴምፕሬቸር ነው ማለት ነው በሜታሊክ ኮንዳክሽን ጊዜ። ኤሌክትሮላይቲክ ኮንዳክሽን ጋር ስንመጣ ደግሞ ቻርጅ ኬሪየሮች ምንድን ናቸው? አዮን ናቸው። ልብ በሉ ሜታሊክ ላይ ቻርጅ ኬሪየሮቹ ሞባይል ኤሌክትሮን ናቸው። ኤሌክትሮላይቲክ ላይ ደግሞ ቻርጅ ኬሪየሮች ምኖች ናቸው? አዮኖች ናቸው። እነዛም አዮኖች ማናማ ካታዮን እና አናዮን ናቸው። which involves what ማስ ትራንስፈር ይኖራል ማለት ነው። እንደገና ደግሞ ሬዚስታንስ ይቀንሳል with what ቴምፕሬቸር። ያኛው ግን በተቃራኒ ሬዚስታንስ ምን ይላል? ይጨምራል with ቴምፕሬቸር ማለት ነው። እሺ ከዚህ ጋር በተያያዘ የምንመለከተው ሌላኛው ዚንክ ኩፐር ቮላቲክ ሴል ወር ዳንኤል ሴል ነው። what is the structures and the operations ነው። አሁን የዚንክ ኩፐር ቮላቲክ ሴል ወይም ዳንኤል ሴል ስትራክቸሩ ምን ይመስላል፣ ኦፕሬሽኑ ምን ይመስላል የሚለውን ስንመለከት ብዙ ጊዜ ጥያቄ ላይ የሚመጣው ማወቅ ያለባችሁ አኖድ ኮምፓርትመንት ላይ ማን ይገኛል፣ ካቶድ ኮምፓርትመንት ላይ ማን ይገኛል። አኖዱ ኔጋቲቭ ነው እንደሚታወቀው። ዚንክ ኤሌክትሮድ ምን ያደርጋል ማለት ነው? ወደ ዚንክ 2+ ሶሉሽንስ ዲፕድ ያደርጋል ማለት ነው። በምትመለከቱት መልኩ አኖድ ላይ ኦክሲዴሽን ነው ቴክ ፕሌስ የሚያደርገው። ካቶድ ላይ ደግሞ ፖዚቲቭ ነው which is ኩፐር ኤሌክትሮድ ነው ወደ ምን ዲፕ የሚያደርገው? ወደ ኩፐር 2 ሶሉሽንስ ዲፕ ዳውን የሚያደርገው። ካቶድ ላይ ደግሞ ምን አይነት ሪአክሽን የሚከናወነው? ሪዳክሽን የሚከናወነው። ሪዳክሽን ማለት ጌኒንግ ኦፍ ኤሌክትሮን ነው ማለት ነው። እሺ ኤሌክትሮን ፍሎ ከየት ወዴት ነው ካለን ኤሌክትሮን ፍሎ የሚያደርገው ከማን ወደ ማን ነው? ከዚንክ ከአኖድ ወደ ኩፐር ካቶድ ነው። ስሩ ኳት ኤክስተርናል ሰርኪዩት ነው ማለት ነው። ሳልት ብሪጃችን ደግሞ ማን ነው የሚሆነው ካለን ሜንቴን ኤሌክትሪካል ኒውትራሊቲ። ሳልት ብሪጁ ጥቅሙ ምንድነው? ኤሌክትሪካል ኒውትራሊቲ በሁለቱ መካከል ምን ማድረግ ነው? ሜንቴን ማድረግ ነው ማለት ነው። ኦኬ እሺ ቮልትሜትርን በመጠቀም እንዴት ሴል ፖቴንሻል ሜጀር እናደርጋለን የሚለው ደግሞ ሌላኛው ጥያቄ ነው። ኮኔክቲንግ ቮልትሜትር ቢትዊን ዚንክ ኤንድ ኩፐር ኤሌክትሮድስ the salt bridge the U-tube with potassium chloride contains the two half cells ነው ማለት ነው። ስለዚህ ከሁለቱም ኤሌክትሮዶች ላይ ምን ማድረግ ነው? ቮልትሜትሩን ኮኔክት በማድረግ ካልኩሌት እናደርጋለን። ዚንክ እና ኩፐር ኤሌክትሮድ ላይ ምን ያህል ሴል ፖቴንሻል እንዳለ በዛ ልክ ማወቅ ይቻላል ማለት ነው። ሌላኛው ፋራዳይስ ሎ ኦፍ ኤሌክትሮላይሲስ ነው። ፋራዳይ ሎዎች የተለያዩ አሉ። ፈርስት ሎ እና ሰከንድ ሎን ስንመለከት ለምሳሌ ሰከንድ ሎ ስለምንድን ነው የሚያነሳው ካልን when the same quantity of electricity is passed through the solutions of different electrolytes the mass of the substance produced at electrode is directly proportional to their equivalent mass not molecular mass። ተመሳሳይ ኳንቲቲ ያላቸው ኤሌክትሪክሲቲ በተለያየ ኤሌክትሮድ ባላቸው መካከል በሚያልፍበት ጊዜ የሰብስታንሱ ማስ ፕሮዲዩስ የሚደረገው የሰብስታንሱ ማስ ኤሌክትሮዱ ላይ ከማጋር ዳይሬክትሊ ፕሮፖርሽን አለው ከኢኩቫለንት ማሱ ጋር ዳይሬክትሊ ፕሮፖርሽን አለው ይለኛል። ፋራዳይስ ፈርስት ሎ ደግሞ ምንድነው የሚለኝ? the amount of substances consumed or produced directly proportional to what the quantity of electricity። የተበላው ኮንሱምድ የተደረገው
የሰብስታንሱ አማውንት ወይም ደግሞ ፕሮዲውስ የተደረገ የሰብስታንሱ አማውንት ከማን ጋር ዳይሬክትሊ ፕሮፖርሽን አለው? ከኳንቲቲ ኦፍ ኤሌክትሪክሲቲ ጋር ዳይሬክትሊ ፕሮፖርሽን አለው። መልካም። ሌላኛው ኮሜርሻል ጋልቫኒክ ሴል ነው which is ሊድ ስቶሬጅ ባትሪ ነው። ለአብዛኞቹ የመኪና ባትሪዎች የምንጠቀመው የስቶሬጅ ባትሪ አይነት ሲሆን how are galvanic cell connected in ሊድ ስቶሬጅ ባትሪ ነው እያለኝ ያለው። ጋልቫኒክ ሴል በነገራችን ላይ ኮኔክትድ የሚሆነው በምንድነው? በሲሪየስ ነው። ምኑን ለመጨመር? ቮልቴጁን ለመጨመር። ምክንያቱም ኮኔክት የሚሆኑበት መንገድ ራሱ ቫልዩ ስለሚያመጣ በፓራላል ነው ወይስ በሲሪየስ ኮኔክሽን የሚለው ቫልዩ ስላለው ነው። ስለዚህ ጋልቫኒክ ሴል በኮኔክት የሚሆነው በምንድነው? በሲሪየስ ነው። ለምን ካልን ቮልቴጁን ለመጨመር ነው ማለት ነው። ስለዚህ እያንዳንዱ ሴል ፕሮዲውስድ የሚያደርገው 2 ቮልት ነው። ይህ ማለት ደግሞ 6 ሴሎች አንድ ላይ በሲሪየስ ሲገናኙ ስንት ቮልት ያመርታሉ ማለት ነው? 12 ቮልት ያመርታሉ። ኦኬ እሺ what are the industrial applications of electrochemistry ነው። አሁን የኤሌክትሮኬሚስትሪ ደግሞ ኢንዱስትሪያል አፕሊኬሽኑ ምን ይመስላል የሚለውን ስንመለከት የተለያዩ አፕሊኬሽኖች አሉት። ከነዚህ አፕሊኬሽኖች መካከል ኤሌክትሮሲንቴሳይዝ ለማድረግ ይጠቅማል which is productions of chemicals like chlorine sodium hydroxide ኤሌክትሮፕሌት ለማድረግ ማቴሪያሎችን ኮት ለማድረግ በሌላ ማቴሪያል ለመለበጥ ኮት ለማድረግ ኤሌክትሮፕሌቲንግ ላይ ያገለግላል ኤሌክትሮኬሚስትሪ። እንዲሁም ደግሞ ለኤሌክትሮ ሪፋይኒንግ የራሱን የሆነ ምን ያደርጋል ማለት ነው? አስተዋጽኦ ያደርጋል። ሜታሎችን ፒውሪፋይ ለማድረግ ወይም ደግሞ ለማጣራት ኤሌክትሮ ኬሚስትሪን ጽንሰ ሀሳብ ተጠቅመን ነው ምን የምናደርገው? ሪፋይን የምናደርገው ማለት ነው። ሌላኛው የምንመለከተው ኤሌክትሮላይስ ዲያግራም ነው which identifying oxidation and reductions ነው። in an electrolytic cell diagram how to identify the process ነው። አሁን በኤሌክትሮላይቲክ ዲያግራም ላይ አኖድ እና ካቶዱን እንዴት እንለያለን ነው። አኖዱን የምንለየው በምንድነው? ፖዚቲቭ ኤሌክትሮድስ ነው። ኦክሲዴሽን ኦከር ያደርግበታል which means that loss of electron አለ ኦክሲዴሽን ነምበር ኢንክሪዝ ያደርጋል ማለት ነው። ተመሳሳይ ጥያቄ ነው እናልፈዋለን አሁን በተነጋገርነው መሰረት ማለት ነው። እሺ ሌላኛው ኤሌክትሮላይስ ኦፍ አኪዮስ ሶሉሽንስ ነው። የአኪዮስ ሶሉሽኖች ኤሌክትሮላይስ ምን ይመስላል? ፕሪፈረንሻል ዲስቻርጅ ሩላቸውስ እንዴት ነው ስንል ካቶድ ላይ ሪዳክሽን ነው፣ አኖድ ላይ ኦክሲዴሽን ነው። በተመሳሳይ ሁኔታ if metal is below hydrogen in reactivity series ሜታል ዲፖዚትስ ነው። አሁን የአኪዮስ ሶሉሽን ሪአክቲቭ ሲሪስ ከማን አንጻር ነው? ከሃይድሮጅን አንጻር ነው። ሜታላችን አባቭ ሃይድሮጅን እና ቢሎው ሃይድሮጅን ሲሆን ነው። ቢሎው ሃይድሮጅን ከሆነ በሪአክቲቭ ሲሪስ ሜታል ዲፖዚት ይሆናል። ሜታል ኢዝ አባቭ ሃይድሮጅን ከሆነ ደግሞ ዋተር ሬዱስድ ይሆናል ማለት ነው። ማሌ ካቶድ ላይ። አኖድ ላይ ደግሞ ኦክሲዴሽን የሚከናወነው ኢፍ ኮንሰንትሬትድ ሃላይዶች ካሉ ሃሎጅን ፕሮዲውስ ያደርጋል ማለት ነው። አዘርዋይስ ግን ማነው ኦክሲዳይዝድ የሚሆነው? ዋተር ነው ኦክሲዳይዝድ የሚሆነው። ስለዚህ በዚህ መሰረት የካቶድ እና የአኖድ ፕሪፈረንሻል ዲስቻርጅ ሩሉ ይህንን ይመስላል ማለት ነው። ቻፕተር 7 ይህንን ይመስላል። ቀጣይ የምንመለከተው ደግሞ 8ኛው ቻፕተራችን ኦርጋኒክ ኬሚስትሪ ነው። ኦርጋኒክ ኬሚስትሪ የተለያዩ ሜን ኮንተንቶች በውስጡ ይዞ ይገኛል። አልኪን፣ አልካይን፣ አሮማቲክ፣ ካርበንስ፣ አልኮል፣ ካርቦክሲሊክ አሲድ፣ ኢስተር፣ ኢስተሪፊኬሽን፣ ፋት ኤንድ ኦይልስ እነሱን የመሳሰሉትን አጠር አድርገን እንመለከታለን ወይም ደግሞ ሰመራይዝ እናደርጋለን ማለት ነው። ሃይድሮካርበን ዲፊኒሽኑን እና ክላሲፊኬሽኑን ስንመለከት ዋተር ሃይድሮካርበንስ ሃይድሮካርበኖች ምንድን ናቸው ስንል ሃይድሮካርበንስ አር ኮምፓውንድስ ዛት ኮንቴን ኦንሊ ዋት ሃይድሮጅን ኤንድ ካርበንስ ከሃይድሮጅን እና ከካርበን የተሰራ ኮምፓውንድ ምን ተብሎ ነው የሚጠራው? ሃይድሮካርበን ተብሎ ይጠራል ማለት ነው። ሳቹሬትድ እና አንሳቹሬትድ ሃይድሮካርበን ልዩነታቸው ምንድን ነው ስንል ሳቹሬትድ ሃይድሮካርበን የምንላቸው ኮንቴን ኦንሊ ዋት ሲንግል ቦንድስ ሲንግል ቦንድ ብቻ ያላቸው ለምሳሌ እንደ አልኬን አይነቱ ምን ተብሎ ይጠራል? ሳቹሬትድ። ጀነራል ፎርሙላቸው ደግሞ በምትመለከቱት መልኩ ነው የአልኬኖች። አንሳቹሬትድ የምንለው ደግሞ ኮንቴን ዋት ደብል ቦንድስ ኦር ትሪፕል ቦንድስ። ኤግዛምፕሎቹ አልኪን፣ አልካይን እና አሮማቲክ ሃይድሮካርበኖች ናቸው። እሺ የአልኪን እና የአልካይን ጀነራል ፎርሙላ እና ፕሮፐርቲን ስንመለከት የአልኪን ጀነራል ፎርሙላ CnH2n ነው። ዌር n is greater than 2 መሆን ያለበት ኮንቴን CC ደብል ቦንድ ነው ማለት ነው። አልካይን ሲሆን ደግሞ CnH2n - 2 ነው የሚሆነው። ዌር n greater than or equal to 2 ኮንቴን CC ትሪፕል ቦንድ ነው። what are the molecular formula of alkene and alkyne with 7 carbon atoms ነው። ይሄ ቀላል ነው። አሁን በሰጣነው ፎርሙላ መሰረት በኤን ፋንታ 7 በመክተት የአልኪንን የአልካይንንም ማግኘት ይቻላል። እሺ which statement is correct about alkenes and alkynes ነው። ስለ አልኪን እና ስለ አልካይን ትክክለኛ የሆነው ስቴትመንት የትኛው ነው? እስቲ ፕሮፐርቲያቸውን እንዘርዝራቸው። they are non polar hydrocarbons non polar ናቸው። their molecules are held together by weak intermolecular force which is London dispersion force ይባላል። they are insoluble in
ፖላር ሶልቨንትስ ቢኮዝ ላይክ ሶልቨንት ስለሆነ ነን ፖላር ስለሆኑ በነን ፖላር ውስጥ ነው ሶልብል የሚሆኑት። አልካይንስ አር ሾርተር ቦንድ ሌንግዝስ ኤንድ ግሬተር ሰርፌስ ኤሪያ ዛን አልኪንስ ነው። ከአልኪን አንጻር ስንመለከታቸው ዲቱ ዜር ትሪፕል ቦንድስ አልካይንስ አር ሾርት ቦንድ ሌንግዝ ኤንድ ግሬተር ሰርፌስ ኤሪያ ያላቸው ማለት ነው። እሺ ሌላው የአልኬኖች ቦይሊንግ ፖይንት ትሬንዳቸውን ደግሞ እንመልከት። ዋት ፋክተር አፌክትስ ዘ ቦይሊንግ ፖይንትስ ኦፍ አልኬንስ ነው። የአልኬኖችን ቦይሊንግ ፖይንታቸውን ምንድነው ፋክተር አፌክት የሚያደርገው ስንል የመጀመሪያው ሞለኪላር ማስ ነው። ሞለኪላር ማስ ማለት ላርጀር በሆኑ ቁጥር ሃየር የሆነ ምን ይኖራቸዋል? ቦይሊንግ ፖይንት ይኖራቸዋል። ሁለተኛው ሰርፌስ ኤሪያ ነው። ሞር ሰርፌስ ኤሪያ አላቸው ማለት ስትሮንግ የሆነ ለንደን ፎርስ አላቸው። በዛ ምክንያት ሃየር የሆነ ቦይሊንግ ፖይንት ይኖራቸዋል ማለት ነው። ብራንቺንጋቸው ሞር ብራንች በሆኑ ቁጥር ሎወር የሆነ ምን ይኖራቸዋል ማለት ነው? ቦይሊንግ ፖይንት ይኖራቸዋል ቢኮዝ ዲው ቱ ሬዲዩስድ ሰርፌስ ኤሪያ ማለት ነው። ሌላኛው ደግሞ ሳይክሎ አልኬኖች ናቸው። ሳይክሎ አልኬኖች ሃየር የሆነ ቦይሊንግ ፖይንት አላቸው። ከማን አንጻር? ከሊኒየር አልኬን አንጻር ዊዝ ዘ ሴም ነምበርስ ኦፍ ካርበን ማለት ነው። እሺ ሌላኛው የምንመለከተው ስለ ኖሜንክሌቸር ኦፍ አልኬን ነው። ስም አሰጣጣቸው እንዴት ነው? አልኬኖችን እንዴት አድርገን ነው ኖሜንክሌቸር የምናደርግ የሚለውን ስንመለከት ሃው ቱ ኔም ብራንችድ አልኬንስ ነው። አልኬን ብራንችድ የሆኑ አልኬኖች እንዴት አድርገን ኔም እናደርጋለን ስንል we have 3 steps. The first one is finding the longest continuous carbon chains. ረጅሙን ኮንቲኒስ የሆነውን ካርበን ቼን መጀመሪያ ፓረንቱን ካርበን ምን ማድረግ አለብን? መፈለግ አለብን። ሁለተኛው ነምበር ፍሮምስ ኢንድ ኒረስት ቱ ዘ ሰብስቲቲየንት ነው ማለት ነው። የምንጀምረው ደግሞ ቁጥር ስንሰጥ ብራንች ቼን ካለበት ቱ ዘ ኒረስት ኢንድ ነው። ቱ ዘ ኢንድ ኒረስት ሰብስቲቲየንት ነው ማለት ነው። ቅጥያ ካለበት ከመጀመሪያው ወይም ደግሞ ከቅርብ ቅጥያ ካለበት ጀምረን ቁጥር እንሰጠዋለን ያንን ፓረንቱን ማለት ነው። ከዛ በኋላ ሰብስቲቲየንቶችን አልፋቤቲካሊ ዊዝ ሎካንቶቹ ምን እናደርጋለን ማለት ነው? ኔም እናደርጋቸዋለን። ለምሳሌ የኮምፓውንድ ዊዝ ኢሚታይል ኤንድ ኢታይል ሰብስቲቲየንት ኦን ሄክሴን ቼንስ ስንመለከተው በምን መንገድ ነው ኮሬክት ኔሙ ምንድነው የሚሆነው ማለት ነው? 234 ትራይ ሜታይል ሄክሳል ነው የሚሆነው ማለት ነው። ይሄ የ2014 የኢንተራንስ ጥያቄ ነው ማለት ነው። ስለዚህ በዚህ መንገድ ምን ማድረግ ትችላላችሁ? ኖሜንክሌቸር መስጠት ትችላላችሁ። ኦኬ ሌላኛው ቤንዚን ኤንድ አሮማቲክ ኮምፓውንድስ ነው። the correct structures of benzene እንደሚታወቀው ቤንዚን has what ring of 6 carbon with alternating double bonds ነው ማለት ነው። which is ኩኩሌ structure የሚባለው ነው ማለት ነው። or circle representing delocalized electrons ነው። ስለዚህ 6 ሪንግ ስትራክቸር 6 ካርበን ያለው ሪንግ ስትራክቸር ያለው ከሆነ ማን ነው ማለት ነው? ቤንዚን ነው ማለት ነው። ቤንዚን ነው ማለት ነው። የቤንዚን ፕሮፐርቲውን ስንመለከተው ደግሞ ቤንዚን ምንድነው? ነን ፖላር ነው። unlike alcohols which is ethanol and methanol which is polar and miscible with water ነው ማለት ነው። ነን ፖላር ነው እንደሚታወቀው ማለት ነው። ቤንዚን ነን ፖላር ነው ማለት ነው። ኦኬ እሺ ሌላኛው የምንመለከተው how is ethene prepared in laboratory ነው። ኢቲን በላቦራቶሪ እንዴት ይመረታል? by dehydration of what ethanol with concentrated sulfuric acid ነው። ሰልፈሪክ አሲድን እንደ ካታሊስት በመጠቀም ኢታኖልን ዲሃይድሬት በማድረግ ማንን ማምረት እንችላለን ማለት ነው? ኢቲን ወይም ደግሞ ኢታይሊንን ማምረት እንችላለን ማለት ነው። ኢታይሊንን ማምረት እንችላለን። ኦኬ ኮምፐሽን ኦፍ ኢታይሊን በነገራችን ላይ ምንም ፕሮዲዩስ ያደርጋል? ሊሚኒየስ የሆነ ወይም ደግሞ ሶት የሆነ ፍሌም ነው እንጂ ነን ፍሌሚየስ አይደለም። ኮምፐሽን ኦፍ ኢታይሊን ፕሮዲዩስ የሚያደርገው ምንድነው? ሊሚኒየስ የሆነ ፍሌምን ነው ማለት ነው። እሺ ሃው አልካይን ፕሪፔርድ ነው። አልካይን ደግሞ እንዴት ፕሪፔርድ ይደረጋል ካልን አልካይንን በተለያየ መንገድ ፕሪፔርድ ማድረግ እንችላለን። ከነዛ መካከል አንደኛው ዲሃይድሮ ሃሎጂኔሽንስ ኦፍ አጀሰንት ቪስናል ዲሃይላይድ ዊዝ ሶዲየም ሃይድሮክሳይድ ኦር አዘር ስትሮንግ ቤዝ ነው ማለት ነው። ሶዲየም ሃይድሮክሳይድ ወይም ደግሞ ሌሎች ስትሮንግ ቤዞችን በመጠቀም ዲሃይድሮ ሃሎጂኔሽንስ ኦፍ ዳይሃላይድ በማድረግ ማንን ፎርም ማድረግ ይቻላል ማለት ነው? አልካይንን በምታዩት መልኩ ፎርም ማድረግ ይቻላል ማለት ነው። ኦኬ ሌላኛው የሎካል አልኮሊክ ድሪንክ የሆነው አረቄ ፕሪፓሬሽን ሜትድ አለው ማለት ነው። ስለዚህ ሜትዱ ስቴፖቹ ምን ይመስላሉ ስንል የመጀመሪያው ከስታርተር ነው የምንጀምረው። ስታርተር እንጀምራለን። ከዛ በኋላ ብሬድ ፈርመንቴሽን ይኖረኛል። ብሬድ ፈርመንቴሽን ካለቀ በኋላ ምን ይኖረኛል ማለት ነው? ፈርዘር ፈርመንቴሽን ይኖራል። በመጨረሻ ዲስቲሌሽን ወይም ደግሞ እናጠልና የአረቄን ፕሪፓሬሽን ሜትድ እንጨርሳለን ማለት ነው። እንጨርሳለን። እሺ ሌላኛው የምንመለከተው አባውት አልኮልስ ነው። ዋት ኢዝ ዘ ጀነራል ፎርሙላ ኦፍ ሞኖሃይድሪክ አልኮልስ? የሞኖሃይድሪክ ጀነራል ፎርሙላው ምንድነው? በምትመለከቱት መልኩ CnH2n + 1 OH ይኖረኛል ማለት ነው። ምክንያቱም አልኮል እንደመሆኑ መጠን የመጨረሻው ኔሚንጉ ምንድነው መሆን ያለበት?
ኦኤች ነው መሆን ያለበት ማለት ነው። ኦኤች ነው መሆን ያለበት። ስለዚህ ፈንክሽናል ግሩፑ የማን ነው ካልን ሃይድሮክሳይድ ግሩፕ ነው። ፈንክሽናል ግሩፑ ምንድነው ተብሎ የሚጠራው? ሃይድሮክሳይድ ግሩፕ ተብሎ ይጠራል ማለት ነው። ኦኬ ሌላኛው ደግሞ ከአልኮል ጋር ተያይዘው ሊመጡ የሚችሉ ጥያቄዎች ምንድን ናቸው ካልን what types of alcohol shown in the ይሄ የ2017 ጥያቄ ላይ የምታገኙ ጥያቄ ነው። ስትራክቸሩ ተሰጥቷችሁ የትኛው የአልኮል አይነት ነው ፕራይመሪ ነው ሰከንደሪ ነው ቴርሽሪ ነው የሚለውን ነው። እናንተ ግን ምን ላይ ቤዝድ ናችሁ ትከፍሉታላችሁ የሚለውን ስንመለከት ዲተርማይን the primary the secondary and the tertiary alcohols based on what carbon bearing of OH group ነው። ምን ያህል OH ግሩፕን ተሸክሟል ነው። አንድ OH ግሩፕ ካለው ፕራይመሪ ይባላል። ሁለት OH ግሩፕ አለው ሰከንደሪ፣ ሶስት OH ግሩፕ አለው ደግሞ ቴርሽሪ ብላችሁ መከፋፈል ትችላላችሁ። ኦኬ ከካርቦክሲሊክ አሲድ ጋር በተገናኘ ደግሞ ሊመጡ የሚችሉ ጥያቄዎች ምንድናቸው ስንል ጀነራል ፎርሙላው ምን ይመስላል ነው። ጀነራል ፎርሙላው የካርቦክሲሊክ አሲድ በምትመለከቱት መልኩ RCOOH ነው ጀነራል ፎርሙላው ማለት ነው። ስለዚህ ከዛ ጋር በተያያዘ ደግሞ እንትን ስፔሲፊክ ሊደረግ ይችላል። ለምሳሌ የፔንታዮኒክ አሲድ ጀነራል ፎርሙላው ስንት ነው ምንድነው ልትባሉ ይችላላችሁ። ፔንታ ማለት 5 ነው። ስለዚህ ካርበን ነምበሩን 5 በማድረግ መስራት ትችላላችሁ ማለት ነው። መስራት ትችላላችሁ። ሌላ ፕሮፐርቲ ፊዚካል እና ኬሚካል ፕሮፐርቲ ልትጠይቁ ትችላላችሁ። ለምሳሌ which carboxylic acid is solid at room temperature ነው። የትኛው የካርቦክሲሊክ አይነት ነው at room temperature solid የሚሆነው እያለኝ ነው። ዴካዮኒክ አሲድ ለምሳሌ ሶሊድ ነው at room temperature። ለምን ካልን ሎወር አሲዶቹ እንደ ለምሳሌ ካርበን ነምበር 8 7 9 ያሉት ምንድናቸው ሊኩዊድ ናቸው at room temperature። ሃየሮቹ ግን ምንድናቸው ሶሊድ ናቸው። ስለዚህ ይሄንንም ፕሮፐርቲ ማወቅ ያስፈልጋል ማለት ነው። ኦኬ አሁንም ተመሳሳይ ጥያቄ ነው ያለው። what is the molecular formula in the name of saturated monocarboxylic acid with 6 carbon atom ነው። ያው ሄክሳዮኒክ አሲድ ነው የሚባለው። በምትመለከቱት መልኩ ማስቀመጥ ትችላላችሁ ማለት ነው። እሺ ሌላኛው የምንመለከተው ኢስተር ኤንድ ኢስተሪፊኬሽን ነው። ኢስተር ማለት ምን ማለት ነው ወይስ ኢስተሪፊኬሽን ፕሮሰስ ምንድነው ነው። what is produced by heating carboxylic acid and alcohol with sulfuric acid ነው እያለኝ ነው። ሰልፈሪክ አሲድን በመጠቀም ካርቦክሲሊክ አሲድ እና RCOOH እና አልኮልን በማቀላቀል ማንን ማግኘት እንችላለን? ኢስተርን ነው የምናገኘው። RCO R ፕራይም ማለት ነው which is esterification process ተብሎ ይጠራል ማለት ነው። esterification process ተብሎ ይጠራል። what is the opaque name of ester with the molecular formula of this ነው C6H12O2 አለ። ይሄኛው ምን ተብሎ ነው የሚጠራው? ኢታይል ቡታኖ ኦኤት ይባላል። ስለዚህ ኢስተሮች መጨረሻ ላይ ሲጠሩ ኔሚንጋቸው ምንድነው የሚሄደው? ኤት ነው የሚሆነው። ቡታኖ ኤት ኢታይል ቡታኖ ኤት ተብሎ ይጠራል። ወይም ደግሞ በኮመን ኔሙ ኢታይል ቡተሬት ተብሎ ይጠራል ማለት ነው። ስለዚህ በዛ መሰረት ኔሚንጋቸው ማወቅ ያስፈልጋል። አልኮል ሲሆን ኦኤል ለመጨረሻው ላይ፣ ካርቦክሲሊክ አሲድ ሲሆን ኦይክ አሲድ፣ ኢስተር ሲሆን ደግሞ ኤት ይሆናል ማለት ነው። ስለዚህ ኔሚንጋቸውን በዛ ልክ ማወቅ ያስፈልጋል። ሌላኛው ፋትስ ኤንድ ፋቲ አሲድስ ነው። what type of substance has general formula of triglycerides ነው እያለኝ ያለው። ጀነራል ፎርሙላቸው የማን ነው? ለፋትስ ነው። ትራይ ኢስተር ኦፍ ግላይሴሮሌን ፋቲ አሲድስ የምንላቸው ምኖች ናቸው? ፋቶች ናቸው ማለት ነው። ሌላኛው ዘ ጀነራል ፎርሙላ ፎር ሳቹሬትድ ሞኖካርቦክሲሊክ አሲድስ ነው። ይሄው እንደሚታወቀው RCOH ይሆናል ማለት ነው። ኦኬ ሌላኛው ፔትሮሊየም ፕሮዳክት እና ጥቅሞቻቸውን ነው የምንመለከተው። which petroleum products used as a solvent in dry cleaning ነው። እሱ ማን ነው? ፔትሮሊየም ኢተር ነው። ፔትሮሊየም ኢተር እንደ ሶልቨንት እና እንዲሁም ደግሞ ድራይ ክሊኒንግ ላይ እንጠቀመዋለን ማለት ነው። which is the product of fractional distillations of crude oils ነው። ኬሮሲን ነው የሚሆነው። ኬሮሲን ከክሩድ ኦይልን በፍራክሽናል ዲስቲሌሽን ስናጣራ የምናገኘው ፕሮዳክት ማን ነው? ኬሮሲን ነው ማለት ነው። ኦኬ which chemical is used for dry cleaning to avoid quality decrease ነው ማለት ነው። የኳሊቲ መቀነስን ለመከላከል ድራይ ክሊኒንግ ላይ የምንጠቀመው ኬሚካል ማን ነው? ቴትራክሎሮ ኢታይሊን ይባላል ማለት ነው። C2Cl4 ወይም ደግሞ እንደ ክሎሪኔትድ ሶልቨንት ብለን የምንጠራው ነው ማለት ነው። ሌላኛው what is the main constituent of natural gas ነው። የናቹራል ጋዝ ሜን ኮንስቲትዩንት የሚባለው ማን ነው? ሚቴን ነው። ኦኬ ሌላ የምንመለከተው ኦርጋኒክ ኮምፓውንድስ እና ጥቅሞቻቸውን ነው። ለምሳሌ which organic compound is used to produce 1,2 ኢታን ዳይኦል ነው። ወይም ደግሞ ኢታላይን ግላይኮልን ለማምረት የምንጠቀመው ከኦርጋኒክ ኮምፓውንድ ማን ነው? ኢቲን ነው። ኢቲንን ቪያ ኦክሲዴሽን ከማጋር ከኢታይሊን ኦክሳይድ ጋር ኦክሲዳይዝድ በማድረግ ዜን ሃይድሮላይዝ በማድረግ ማንን ማምረት እንችላለን ማለት ነው? ኢታይሊን ግላይኮልን ማምረት
ይቻላል ማለት ነው። ኢታይሊን ግላይኮልን ማምረት ይቻላል። ስለዚህ በአጠቃላይ ኦርጋኒክ ኮምፓውንድ ላይ ያሉ ጥያቄዎች እነዚህን ይመስላሉ። ትኩረት ልታደርጉ የሚገባቸው ነገሮች ፕሮፐርቲ ላይ ፊዚካል እና ኬሚካል ፕሮፐርቲ ላይ ትኩረት ማድረግ ያስፈልጋል። ኔሚንግ አሰጣጣቸው አይፓክ ኔማቸው እንዴት ነው፣ ስትራክቸር አቀማመጣቸው ምን ይመስላል የሚለውን ማወቅ፣ እንዲሁም ደግሞ ሀው ቱ ፕሮዲስ ማንን አቀላቅዬ ምንን አገኛለሁ የሚለውን ማወቅም ሌላኛው የሚጠቅማችሁ ሲስተም ይሆናል ማለት ነው። የዛሬው ቪዲዮችን ይህንን ይመስላል። በቀጣይ የሚቀሩትን ቻፕተሮች በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ